በኢትዮጵያ ኢኮኖሚ ጸጥታና ፖለቲካዊ ሂደት ላይ የራሱን ከፍተኛ አዎንታዊ ሚና ይጫወታል የተባለው የአፍሪካው ግዙፍ የኃይል ማመንጫ የህዳሴ ግድብ በኢትዮጵያ 2018 አዲስ ዓመት ዋዜማ መመረቁ ይታወሳል። በአባይ ወንዝ ላይ የተለየ ሙሉ መብት እንዳላትና ፈጣሪ ለእርሷ ብቻ የተወው ገጸ በረከት አድርጋ የምትመለከተው ግብጽ ከአዲሱ እውነታ ጋር ራሷን ለማስማማት መቸገሯ በግልጽ የሚታይ ሲሆን መሪዋ አብዱልፈታህ አልሲሲ በሳምንቱ መጨረሻ ዝም ብለን አንመለከትም፣ አስፈላጊውን እርምጃ ሁሉ እንወስዳለን ማለት But Egypt is not going to keep silent in front of the irresponsible measures taken by Ethiopia. Egypt is going to take all measures to protect its water security and water interests. 14 ዓመታት ያህል የፈጀውና $5 ቢሊዮን የጠየቀው ታላቁ የህዳሴ ግድብ ኢትዮጵያን ከሁሉም አቅጣጫ እንዳቅማቸው የተረባረቡበት ቢሆንም በሂደቱ ውስጥ በቀጥታ ተሳታፊ የሆኑ ባለሙያዎች፣ አማካሪዎችና መሪዎች እንዲሁም ተደራዳሪዎች ድርሻቸው የጎላ እንደሆነም ይታወቃል። በመገናኛ ብዙሃን በተለይም በአረቡ ዓለም ሚዲያ የኢትዮጵያን እውነታ በማስረዳትና እነርሱ ስለ ኢትዮጵያ ምን እያሉ እንደሆነ መረጃ በመስጠት ለዓመታት ድምጻቸውን ካሰሙት ውስጥ አንዱ ኡስታዝ ጀማል በሽር መሆኑም ይታወቃል። መንግስትም ውለታቸውን አስታውሶ በክብረ በዓሉ ላይ እንዲገኙ አድርጓል። ለታላቁ የህዳሴ ግድብ ግንባታ እንዳቅማቸው ድጋፍ ያደረጉ በውጭ የሚኖሩ ኢትዮጵያንም በስፍራው ተገኝተው ለበዓሉ መታደም ባይችሉም በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ የግድቡን መጠናቀቅ በተመለከተ የኢትዮጵያ ወዳጆች በተገኙበት ባለፈው ሳምንት በወተርጌት ሆቴል ደማቅ ፕሮግራም አካሂዷል። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም በመድረኩ ላይ ባደረጉት ንግግር ህዳሴን ከአድዋ ጋር በማነጻጸር ተመልክተዋል። አድዋ የኢትዮጵያ ነጻነት፣ የሰንደቅ ዓላማችን ክብር፣ የኢትዮጵያ ኩራትና የመላ ጥቁር ህዝቦችን ድል ያበሰረ በታሪካችን ትልቅ ስፍራ ይዞ ሲዘከር የሚኖር ድል ነው። የህዳሴ ድል የይቻላል መንፈስን እንደገና የቀሰቀሰ የኢትዮጵያን የመነሳት ዘመን ጅማሮ ያበሰረ የፓን አፍሪካኒዝም መንፈስ ያደሰ ሁለተኛው የታሪክ ጥፋት ድላችን ነው። አንጋፋ ድምፃዊት ማሪቱ ለገሰና ሌሎች ታዋቂ የኪነ ጥበብ ባለሙያዎች በመድረኩ ተገኝተው ለበዓሉ ድምቀት ሰጥተዋል። ሀገራዊ ዜማዎችም ጎልተው ተሰምተዋል። ኢትዮጵያን ደስታቸውን የገለጹበትና ተስፋ ያደረጉበት የህዳሴ ግድብ ሲነሳም በተለይ በሚዲያው ዘርፍ ፊት መስመር ላይ ከሚገኙት አንዱ ከሆነ ኡስታዝ ጀማል በሽር ጋር ቆይታም አድርገናል። ግድቡ ከመጠናቀቁ በፊትና ከተጠናቀቀ በኋላ በግብፃውያን በኩል ያለውን አመለካከትና የአሜሪካንን የሽምግልና ጥረት ጨምሮ በዝርዝር ጉዳዮች ላይ ተወያይተናል። ኡስታዝ ጀማል በሽር እጅግ በጣም አመሰግናለሁ። እንግዲህ ኪንግስ ኦፍ አባይ ላይ በታላቁ ህዳሴ ግድብ ዙሪያ በተለያዩ መንገድ የሚወጡ መረጃዎችን ለኢትዮጵያን ታደርሳለም። በእነሱም መድረክ ላይ ተገኝተ በመከራከርም ትታወቃለህና ምናልባት ወደ ዝርዝር ጉዳዮች እንሄዳለን። አሁን ባለንበት ሁኔታ በተለይም ግድቡ ከተጠናቀቀ በኋላ ግብፃውያን አካባቢ ያሉ መነጋገሪያ አጀንዳዎች ምንድናቸው? ምናልባት በማነጻጸርም ማየት ከቻልክ ከመጠናቀቁ በፊት ያለው የግብፃውያን አጀንዳ ከተጠናቀቀም በኋላ ያ ደግሞ በማህበረሰቡ በህዝቡና በፖለቲካ አመራሩ እንዲያል መከፋፈል ከቻል እስቲ አጠቃላይ ያለው ነገር ምን ይመስላል? ከሱ እንነሳ። በመጀመሪያ ሲሳይ ይህን ፕሮግራም ስላዘጋጀህና ስለጋበዝከኝ ከልቤ አመሰግናለሁ። ወደ መጀመሪያው ጥያቄ ስመጣ የግብጾች ህዳሴ ግድብ ላይ የነበራቸው ሐሳቤ በመጀመሪያ የግድብ የሚባል ነገር በአጠቃላይ ኢትዮጵያ ውስጥ መገደብ እንደሌለበት ነው መጀመሪያ የሚያምኑት። ምክንያቱም ግድብ የሚለውን ቃል ራሱ ከትርጉም አንፃር ሳይቀር የተንሻፈፈ የሆነ አይነት ትርጉም ነው የሰጡት። ውሃ የሚያግድ እናም ወደ ግብጽ የሚመጣውን ውሃ የሚከለክል የሚል ነው። ልክ በቃ ሊተራል የሆነ ቀጥተኛ ትርጉም ነው። ገደበ ከሚለው በቀጥታ የአረብኛው አቆመ ወደሚለው መውሰድ ነው። አቆመ ውሃውን አቆመ። ወደ ግብጽ የሚሄድ ውሃ አይኖርም ከዚህ በኋላ
የሚል በጣም ልክ ያልሆነ ትርጉም ሰጥተው ነው በትክክል ህብረተሰቡን ሁሉ ሊያሳምኑም እንደገና ህብረተሰቡም የሚያምነው የዛ አይነት ሁኔታ ነው ኤሌክትሮ ዳም የሚባለው የኤሌክትሪክ ዳም የሚባለው ኢቭን ውሃ ቢዝ እንኳን አንድ ግድብ መጨረሻ ላይ መጥፋቱ ማይቀር ነው ውሃውን ስለዚህ ሲሞላ ራሱ የት ይሄዳል የሚለውን ለማሰቢያም ጊዜ የላቸው ስለዚህ መሆን ያለበት ብለው የሚያምኑት ምንም አይነት ስራ በውሃው ላይ ሊሰራ አይገባም ለዚህ ደግሞ በጣም የተዛባ አመለካከታቸው አጋዥ ነው ብለው የሚያስቡት የሆነ ኢትዮጵያ በ1902 ከዳግማዊ ምኒልክ ጋራ የገባችው ውል አለ ምንም እንኳን ውሉ የሚለው ከዳር እስከ ዳር አልዘጋም የሚል ቢሆንም ነገር ግን እነሱ ግን በአረብኛም አንዳንዴ በእንግሊዝኛው የራሳቸው ከዋናው ኮፒ በወጣ መልኩ ሲተነትኑት ምንም አይነት ፕሮጀክት በናይል ውሃ ላይ እንደዚሁም በተከዜና በባሮ ወንዝ ላይ ምንም ነገር አልሰራም ብላ ኢትዮጵያ ቃል እንደገባች አድርገው ነው የሚያስቡት ስለዚህ ያንን ቃል የሚጥስ የሆነ ነገር ልታደርግ ነው ማለት ነው ኢትዮጵያ ብለው ነው የሚያስቡት ሌላው በ1929 በሁለት በተፋሳሽና በአመንጭ ሀገሮች ላይ ቅኝ ግዛት ሆነው ተቀምጠው የነበሩ አካሎች ለራሳቸው ጥቅም ሲባል ግብጽን በቪቶ ድምጽ በመስጠት የምንም አይነት ከተፋሳሽ ከአመንጭ ሀገሮች ላይ ምንም አይነት የውሃ ላይ ፕሮጀክት በሚታሰብበት ወቅት ግብጽ ልታጸድቀው ልትፈቅደው ይገባል የሚል እንደዛው አንድ እነሱ የሚያምኑት ነገር አለ ስለዚህ እሱን ከልጅነት ጀምሮ በደንብ የተማሩት ነው ሁሉም ስለዚህ በዛ የመተማመን ነገር አለ ሌላው ደግሞ በ1959 ሱዳንና ግብጽ ነፃ ከወጡ በኋላ እርስ በርሳቸው ደግሞ በሚፈራረሙበት ወቅት በ1929 48 ለ4 ብቻ የተከፋፈሉት የነበረውን በኋላ ላይ የግብጹን ከ48 ወደ 55.5 ለአስዋን ግድብ ሲባል ማለት ነው ግድቡ በሚሞላበት ወቅት የነሱ ግድብ ወደ 10 አመት ወስዶ ነው የሞላው ያ በሚሞላበት ወቅት የህዝቡ ደግሞ የእርሻ ምናምን ነገር እንዳይጎል ተብሎ ተጨማሪ 10 ምናምን የሚሆን ቢሊዮን ሜትር ኪዩብ ወስዳ እንትኑን አሻሽለውታል ውሉን ማለት ነው ለሱዳን 18.5 ለራሳቸው ደግሞ 55.5 በማድረግ ለኢትዮጵያ ምንም አይነት ነገር ሳይተውላት እንደው ለሚተን ለምናምን በሚል የተወሰነ ይዘውለት ወደ 10 የሚሆን ቢሊዮን ሜትር ኪዩብ በዚህ አይነት መልኩ ተደላድለው የያዙት የሆነ እነሱ የሚያምኑበት አለ ስለዚህ ይሄንን የሚያጎድል የሆነ ምንም አይነት ስርዓት ሊመጣ አይገባም ማለት ነው በእነሱ እምነት ስለዚህ ከህዳሴ ግድቡም ጋር ተያይዞ ሊኖር የሚችለው ሐሳብ ይሄ ነው ማለት ነው ፈጽሞ ምንም አይነት ግድብ እንዳይኖር መጣር ነው አንደኛው ሁለተኛው ግድብ ከተሰራ ምክንያቱም ከአቅማቸው በላይ በሆነ ሁኔታ የኢትዮጵያ መንግስት በወቅቱ አቶ መለስ ዜናዊ መሰረቱን ጥለውታል በወቅቱ የፖለቲካ እንትናቸው በጣም የተዘበራረቀ ነበረ ሁስኒ ሙባረክን ጥለው ገና ትራንዚሽን ላይ ነበሩ በዛ ወቅት መሰረቱ ተጣለ 2011 ላይ ከዛ በኋላ በሙርሲ ጊዜ አሁንም የተደላደለ ነገር ስለሌለው እንደገና ብዙ የሚጋፋበት ሁኔታም አቀም ስለሌለ ዲፕሎማሲያዊ የሆነ አካሄድን መርጦ ነበረ መጀመሪያ አካባቢ ላይ ምንም እንኳን በኋላ ላይ የምናቀው የሆነ በፓርላማ ደረጃ የተዋረዱበት የሆነ በላይቭ በአልጀዚራ ላይ ላይቭ ፕሮግራም ላይ ሲዝቱ ሲዶልቱ በጣም የተለያየ አጸያፊ ነገሮችን ሲናገሩ ያሉበት የሆነ ቪዲዮ እስከሚወጣበት ጊዜ ድረስ በዲፕሎማሲ ነው የምንሄደው ብለው ሙርሲ ኢትዮጵያ መጥቷል ከዛ ሌላ በግሩፕ የወጣቶች ግሩፕ የሃይማኖቶች ግሩፕ የቢዝነስ ሜንስ ወይም የቢዝነስ ሰዎች ግሩፕ በሚል አንድ ላይ ተሰባስበው ኢትዮጵያ መጥተው ነበር ስለዚህ ይሄ አይነቱ ሁኔታዎች አለሳልሰን የተሻለ የሆነ ዲል ይዘን መውጣት እንችላለን የሚል ግምት ይዘው ነበር ያም ደግሞ ሳይሳካ ሙርሲም ሳይቀጥል አብዱልፈታህ አልሲሲ በወታደራዊ ግልበጣ መጥተዋል አብዱልፈታህ አልሲሲ ወደ ስልጣን በሚመጡበት ወቅት የነበረው ሁኔታ ምንድነው አንደኛ አፍሪካ ህብረት ግብጽን አባልነቷን አቆመው
እንደገና እሱንም እንደ መንግስት ተቀባይነት ሊሰጡት አልቻሉም የዓለም መንግስታትም እንደዚሁም የአፍሪካ የአረቡም ጭምር የተወሰኑት ካልሆኑ በስተቀር ስለዚህ ያቺን ሌጂቲመሲ ወይም ደግሞ ፍቃድና ተቀባይነት ወይም ቀቡልን ለማግኘት ብዙ ነገሮችን አድርጓል ከዛ ውስጥ አንዱ ከኢትዮጵያ ጋራ የተለሳለሰ አካሄድ መሄድ ነው ምንም እንኳን በውስጥ ታዋቂነት ይህ የመለሳለስ አካሄድ አላማው አንደኛ ግድቡ በጣም እነሱ የሚፈልጉት አይነት ሳይዝ ይዞ በጣም ትንሽ ግድብ ሆኖ ሁለተኛ እነሱ የሚፈልጉት ደግሞ ይሄ የቅኝ ግዛት ስምምነቶችን በፍጹም የማይነካ ሆኖ እንዲያልፍ የሚያደርግ የሆነ አካሄድን ነበር ሲሄድ የነበረው አብዱል ፈታህ አሲሲ ይሄ ሁሉ አሁንም እስከ 2015 ድረስ ቀጥሎ በ2015 ያ የምናቀው የኃይለ ማርያም አቶ ኃይለ ማርያም ደሳለኝና አልበሽር እንደዚሁም አብዱል ፈታህ አሲሲ አንድ ላይ የተስማሙበት የሆነ የ2015 የመርህ ስምምነት ቢባለው ተደረገ ያ የመርህ ስምምነቱ በነገራችን ላይ በጣም ጥሩ ነው በእኔ እምነት ምክንያቱም በውስጡ አንደኛ ቁርጥ ያለ ነገር ይሄን ያህል ውሃን ለቅላቸዋለን የሚል ነገር የለም የግድቡን ሳይዝ የሚወስን ነገር የለም የውሃውን ኢቭን መጠራቀም ምን ያህል ነው የሚለውንም ራሱ የሚወስን ነገር የለውም ስለዚህ በቴክኒክ ለብቻው ደግሞ የቴክኒክ ቡድን ተብሎ ተቋቁሞ ግድቡን የሚገመግም እንደገና ሐሳብ የሚሰጥ ከዛ በኋላ የአሞላልን ሂደት በተመለከተም ደግሞ የሚያይ የሆነ አንድ ቡድን ተቋቁሞ ያ ቡድን በጣም ጥሩ ነው የሰራው እና ከሶስቱም ቡድን የተውጣጣ የውጭ ሀገርም እንደዚሁ አባል ያለበት በተቀላላ ኢትዮጵያን ምንም ብዙ የማይጎዳ የሆኑ ስምምነቶች ተደርጎ በዛም በቴክኒኩ በኩል ምንም እንኳን ኢትዮጵያ በ3 አመት ሞላለው ብላ ጠይቃ ነበር መጀመሪያ ጥሩ ነው አንዳንዴ በጣም ገፋ አድርገ ጠይቀ የተሻለ ነገር ማግኘት የተሻለ ስለሚሆን እንጂ በአሰራር ሂደት ኢትዮጵያ ያን ያህል በጣም የገንዘብ እጥረት ኖሮ ሌላም ችግሮች ኖሮ ይያለ በ3 አመት ውስጥ በፍጹም ሙሉን ልትሞላ የምትችልበት ሁኔታ የለም እንደዛም ሆኖ ግን 3 ብላ በመግፋቷ የተነሳ እነሱ 10 ምናምን ጠየቁ ኢትዮጵያ 3 ጠየቀች ስለዚህ በድርድር ወደ መሃል መጣ ማለት ነው ስለዚህ መሃሉ ተብሎ የታሰበው ከ5 እስከ 7 ነው 5 ውሃ በደንብ ካለ ውሃ ከሌለና ችግር ካለ ደግሞ እስከ 7 አመት ሊጎተት ይችላል የሚለው ስምምነት ላይ ጸድቆ በዚህ አይነት መልኩ የቴክኒክ ቡድኑ በሰላም ነገሮችን ለማሳለፍ ችሏል ማለት ነው ስለዚህ ኢትዮጵያ ያንን ተንተርሳ መሄድ ጀመረች ግን የግብፁ ዓለም ይሄን ሁሉ ስምምነት በሚያደርግበት ወቅት አንድ ሌላ የሚደራደርበት ወይም ደግሞ ለራሱ የኢትዮጵያ ህዝብ በድህነቱ ምክንያት የኢትዮጵያ መንግስትን እኛ ባለን የዲፕሎማሲ የበላይነት ወይም ከፍታ አሸንፈነው ይሄን ግድብ ከተቻለ እኛ አስገድደን በመንፈልገው ሳይዝ ወደታች እንዲወርድ እናደርጋለን ያ ካልሆነ ደግሞ በጣም አራዝመን ኢቭን ለጊዜው ላይ ብንስማማም ነገር ግን በተለያዩ ጫናዎች ለምሳሌ የዓለም ባንክን በማናገር ጣሊያኖችን በማናገር እንደዚሁም ቻይናዎችን በማናገር የተባበሩት መንግስታትን በኋላ ላይ የሄዱባቸው ሂደቶችን ስናይ እስከ ጸጥታው ምክር ቤት እነዚህ ሁሉ በመጠቀም ጫና አሳድረን ኢትዮጵያ መስራት እንዳትችል ሌላው ደግሞ በኢትዮጵያ ውስጥ የነበሩ አንዳንድ ምናቃቸው በተለይ ከመለስ ዜናዊ አገዛዝ ጋር ተያይዞ የነበሩ በጣም ከፍተኛ ችግሮች ማዕበሎች ነበሩ ስለዚህ እሱ ላይ ተንተርሰው ነበር በተወሰነ ደረጃ ቢቀያየሩም እነሱ ግን የመጡት ሰዎች በሙሉ አንድ ሁሉ ጊዜ ሚንተራሱበት ነገር አለ እሱ ምንድነው ኢትዮጵያ ውስጥ ተቃዋሚ የሆነ አካልን በመደገፍ እንደዚህ አይነት ፕሮጀክቶችን ሲቻል ማስቀረት አለበለዛ ማዘግየት እንችላለን ብለው በእርግጠኝነት ያምኑ ነበር ስለዚህ ኢትዮጵያ በዛ ወቅት በመለስ ዜናዊም ጊዜ ይሁን በክቡር ኃይለ ማርያም ደሳለኝም ጊዜ ይሁን በጣም ነውጥ ውስጥ ነበረች ኢትዮጵያ ስለዚህ ያቺን በጣም እንደ ግራንት ይዘው እንደ አንድ መያዣ ይዘው በደንብ የሆነ ነገር አድርገው ወይ ግድቡ እንዳይሳካ ማድረግ አለበለዛ ደግሞ በጣም የሚፈልጉትን ያህል አዘግይተው ችግር ውስጥ መክተት ኢትዮጵያን እንችላለን የሚል ስሜት ነበራቸው ስለዚህ ያ ሁሉ ግን ሳይሳካ ቀርቶ በተለይ ደግሞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ በመጡበት ወቅት ደግሞ ጉዳዩን በጣም ከሚታሰበው በላይ በፍጥነት እንዲሄድ አድርገው የመጀመሪያውን ሙሊት
በሚያሳኩበት ወቅት ይሄ ትልቅ የሆነ ድንጋጤን የፈጠረ የነበረ ችግር ነው። እኛም ደግሞ በጣም በጉዳዩ ላይ ተቀላቀልነው ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ ነበር። ስለዚህ ያለፈውን ነገር ያየነው እንግዲህ ከዛ በፊት የተሰሩ የነበሩ የዩቲዩብ የፌስቡክ የመሳሰሉትና ሌሎችም ዶክመንቶችን በማገላበጥ ነው የተከሄደውን ሂደት በደንብ ያየነው። በማንኛውም ሁኔታ ግን ያው የሚያሳየው ነገር ምንድነው በአቶ መለስ ዜናዊም በኃይለ ማርያም ደሳለኝ ጊዜም ከፍተኛ የሆነ የህዝብን በዛ ውጥንቅጥ ውስጥ ራሱ ከህዳሴ ግድብ ጋር ግን በተያያዘ ከፍተኛ የሆነ የህዝብን ማስተባበር ሂደት በጣም የታየበት ነበር። ለዛም ነው በተወሰነ ደረጃ የመሰረቱን ስራ ተገቢ የሆነ አሰራር ማለት የተወሰነ ያህል አካሄድ ሄዶ የተሻለ ነገር ላይ ለመድረስና በኋላ ላይ ለመከራከር እንኳን የማይመች አይነት ደረጃ ለማድረስ በደንብ ተችሏል። ህብረተሰቡ ከዛ በኋላ በተለይ ደግሞ በነበረው ነውጥ ውስጥም ሆኖ ይሄ የጋራዬ ነው ብሎ የሚያምን የነበረ አካል በሙሉ ያዋጣው ገንዘብ እንደገና ደግሞ በኋላ ላይ ፖለቲካው ትንሽ የመሻሻል ነገር አለው ከጠቅላይ ሚኒስትር ዶክተር አብይ ጋር መምጣት ጋራ ተስፋ አለን ብሎ ደግሞ የሰነቀው ወዲያው ከዛ መጀመሪያ ላይ ጉዳዩን ይዞት ከነበረው አካል ጋር ተቀላቀለ። ያ ማለት በጣም ለአዲሱ የለውጥ ሂደት ከፍተኛ የሆነ በተለይ ከህዳሴው ግድብ ጋርም አብሮ ትልቅ ለውጥ ነው የሆነለት። ስለዚህ ጠቅላይ ሚኒስትሩ በመጨረሻ ግድቡን የማሻሻያ ነገሮችም አድርገው ሌሎች የተለያዩ ድርጅቶች መቀየርም በተለይ ከሜቴክ ጋር የተያዙ ችግሮች የነበሩትን ሁሉ አርመው ወደዚህ ሲስተም በሚመጡበት ወቅት በጣም ፈጣን ነበር፣ በጣም የሚገርም ነበር እና ያ ነገር በጣም ነበር ያስደነገጣቸው። ስለዚህ ወዲያው ትርክታቸውን ጭራሽ በቃ ግድቡን እንመተዋለን፣ ግድቡን እንዲናረጋዋለን፣ አንዳንዴም ግድቡን እንቆጣጠረውና ከቤኒሻንጉል በ1902 ውል ውስጥ ከሰፈረው ነገር ውስጥ አንዱ በወቅቱ ከሰፈሩት አንቀጾች ውስጥ አንዱ ቤኒሻንጉል ተጠቅሷል። ስለዚህ ያ ስምምነት ከቤኒሻንጉል ጋር የተያያዘ ነው የሚል የውሸት ትርክት ፈጥረው ወይ ቤኒሻንጉልን ወይም ደግሞ ግድቡን መምረጥ የናንተ ግዴታ ነው የሚል የሚገርም የሆነ ሐሳብን ሳይቀር ያስተናግዱ ጀመር። ከፍ ሲል የናይል ንስር ቁጥር 1 የናይል ንስር ቁጥር 2 እያሉ የናይል ጥበቃ ቁጥር 1 እያሉ የወታደራዊ የአየር ላይ ልምምድ በሚል ከሱዳን ጋራ ሌላው ቀርቶ ድንበር ጥበቃ የሚል ከዛም ገፍተው አብዱልፈታህ አልቡርሃንን እንደምንም ሃይ ብለው ወደ ድንበራችን እንዲገባ በማድረግ እንደዚሁም የትግራይ የሥርዓት ማስከበሩ ጦርነትን ደግሞ በጣም ከፍተኛ የሆነ ተስፋ አድርገውበት ራሳቸው ጦርነቱን የሚመሩት እስኪመስል ድረስ ከሜዳው ላይ ራሱ ሳይቀር የህዋት አንዳንድ መራሾችን በተለያዩ ጣቢያዎቻቸው እየጋበዙ እኛም እነሱ ጋር እየቀረብን አንዳንድ ውይይቶች ሁሉ እስከምናደርግ ድረስ ደርሰን ነበር። ስለዚህ ያ ሁሉ ሂደት የነበረው ምንድነው በአጠቃላይ ጉዳዩ እንዳይሳካ ማድረግ እንችላለን ወይም ደግሞ እኛ በመንፈልገው መስፈርት ብቻ ነው ይሄ ግድብ ሊሰራ የሚችለው እንደው ምንም ብናጣ እንኳን በውል ለሚቀጥሉት ምክንያቱም ይሄ ግድብ ሲሰራ በቴክኒካሊ የሚታወቀው ሌላ ከኋላ 3 ግድብ እንደሚሰራ ነው። ስለዚህ 3ቱ ግድቦች ወይ የማይታሰቡ እንዲደረግ ወይም ደግሞ ሲመጡ የዚህን ግድብ ላይ በመናሳየው ጫና የዛኛው ግድቦችን የሚወስን የሆነ በጣም የሂደታቸውን የሚገድብ የሆነ ነገሮችን ይዘን ቢያንስ በውል በጣም ኢትዮጵያን አስረን በጣም በተደጋጋሚ መጨረሻ አካባቢ ላይ እስካሁን ድረስ የሚሉት አሳሪ ህጋዊ እና አስገዳጅ ውል ኢትዮጵያን እናስገባታለን የሚል ነውና ሁሉ ጊዜ እኛም ስንከራከር ምንላቸው አስገዳጅ ስትሉ ምን ለማለት ፈልጋችሁ ነው? ማን ነው አስገዳጅ ማን ነው ተገዳጅ? እና ቢያንስ አስማሚ ብትሉት ቢያንስ የጋራ ብትሉት ምን አለበት ብለን እኛም እንጠይቃቸው ነበር። እንግዲህ የሄደበት ሂደት በጣም ብዙ ፕሮግራሞች እኛም ሰርተናል። የጸጥታው ምክር ቤት ላይ ያው አንተ የምታስተውሰው ነው ቢያንስ 3 ጊዜ ኢትዮጵያን ወደ ጸጥታው ምክር ቤት የመውሰድ ነገር ነበረ። ከዛም አሜሪካ ላይ ከዶናልድ ትራምፕ ጋር ተያይዞ የመጀመሪያው የዶናልድ ትራምፕ የፕሬዝዳንት
ለጊዜያቸው ጊዜ ቀርበው ሁሉ ነገር ጥሩ ከሄደ በኋላ መጨረሻ ላይ ግን የውሃውን ልቀት በተመለከተ የግድ ይህን ያህል ቁጥር መልቀቅ አለባችሁ የሚል በስተመጨረሻ ሰዓት ባለቀ ሰዓት የጨመሯት ነበር ስለዚህ ኢትዮጵያ በይሄን ጉዳይ በሚከታተሉ ጎበዝ አካሎች ይሄ ነገር በፍጹም መፈረም የለበትም ብለው በመንግስትም ላይ ጭምር ጫና አሳድረዋል መንግስትም ጉዳዩን ቶሎ አደገኝነቱን ተረድቶ ባክአፕ አድርጓል ቶሎ ተመልሷል ስለዚህ ከስምምነቱ እንደወጣን ትዝ ይለናል ያ ከስምምነት መውጣታችን ደግሞ የበለጠ የ2015 ስምምነት ያለፉትን የቅኝ ግዛቶች ምናምናም በሙሉ ሰርዞባቸዋልና ስለዚህ የተማመኑት የነበረው ይሄ የአሜሪካኑን ስምምነት ነው የአሜሪካኑን ስምምነት በጣም እርግጠኛ ነበሩ እነሱ ወደሚፈልጉት አቅጣጫ እንደሚሄድ ለምን ቢባል አንደኛ $10 ሚሊዮን በካሽ ለዶናልድ ትራምፕ ካምፔን ሲሰጡ ነበር የመመረጫ ወይም የካምፔኑን ማስተናበሪያ ቤት ሰጠውት ነበር ከዛ ውጪ በጣም ብዙ ሴኔተሮችን ብዙ ጉቦ ሰጥቷቸው ነበር ከዛ ውስጥ ቦብ የሚባሉት ሴኔተር የታሰሩበት ደረጃ የደረሰበት የግብፁ የኮራፕሽን ሂደት ሁላችንም እናውቀው ነው ስለዚህ ይሄና ሌሎችም ነገሮች ላይ ተማምነው ከዛ የሀገር ውስጥ የኛም ደግሞ ችግርን አንዱ እንደዛው መተማመኛ አድርገው በጣም የሚችሉትን እስከ ጥግ ድረስ ሁሉንም አይነት አካሄድ ሄደው ነበር ስለዚህ ይሄ እንግዲህ ከግድቡ በፊት የሚለው ነው ከግድቡ በኋላ እንመጣለን ወደሱ ኡስታዝ ጀማል ምናልባት እንግዲህ በጣም በደንብ በስፋት በዝርዝር ሄደህበታል አጠቃላይ ከቅኝ ግዛቱ ጀምሮ በኋላም የቅኝ ግዛቱን የ1902ቱን የ29ኙን እንደገናም ደግሞ ነፃ ከወጡ በኋላ ያለውን የ59ኙን ያን መሰረት አድርገው በዋናነት በአባዩ ላይ የበላይነታቸውን ለማረጋገጥ በሂደቱ ላይ ደግሞ ኢትዮጵያ ምንም መብት እንደማይኖራት ወይ ደግሞ በእነሱ ፈቃድ ላይ የተመሰረተ እንዲሆን ያደረጉትን ጥረት ነው ከዛ በኋላ ሁኔታዎች ተቀይረው የታላቁ ህዳሴ ግድብ ከመጣ በኋላ የተፈራረቁ የነሱ መንግስታት ያደረጉትንም ጥረት በዝርዝር ተመልክተናልና በዛ መልክ አለፈ አሁን ያነሳው የዶናልድ ትራምፕ አስተዳደር የመጀመሪያው የስልጣን ዘመኑ ሁለቱ መንግስታት ለማፈራረም ጥረት አድርጎ ነበር በኋላ ላይ አንተ እንዳልከው ባለሙያዎቹ ጉዳዩን ሲያዩት ኢትዮጵያ ላይ ጫና የሚፈጥር ስለሆነ ወደ ኋላ የኢትዮጵያ መንግስት ተመልሷል አሁን እንደገና ደግሞ የአሜሪካ መንግስት ወደ አጠቃላይ ጉዳዩን መጣበታለው ጉዳዩ ያንን የ19 የመጀመሪያውን የዶናልድ ትራምፕ የመጀመሪያ ስልጣን ዘመን ስላነሳ ነውና በዛኛው ላይ ይሆን አስገዳጅ ነገሩ ደርሶ መጨረሻ ላይ ሳይፈረም ቀርቷል ምናልባት ብዙዎቻችን የምናስታውሰው ዶናልድ ትራምፕ ግብጽ ግድቡን ልታፈነዳው ትችላለች የሚል መግለጫም ሰጥተው ነበርና አሁን የዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ አማካሪ አምባሳደር ማሳድ ቦሎስ ከአልአረቢያ ጋር ቴሌቪዥን ጋር ቃለ ምልልስ ማድረጋቸውም የግብጽ መገናኛ ብዙሃን ላይ የተወሰነውን ፓርት ወደ እንግሊዝኛ መልሰውትም በዜናም እኛም ጭምር ሸፍነናልና ምናልባት አሁን ከዚህ የቀደመው ስምምነት ጋር ሌላው አጠቃላዩ ጋር መጣለን ምናልባት ዶናልድ ትራምፕ በዚህ ሂደት ላይ የአልአረቢያ ላይ ያደረጉትን የማሳድ ቦሎስን አጠቃላይ ኢንተርቪው ምን ካልክ ምንድነው አሁን ያለው በእነሱ በኩል የአሜሪካው እስካሁን ድረስ ግልጽ አይደለም የውይይቱንም እናንተ ማይታችሁታል እኔም ትላንትና ተርጉሜው ነበር በግብጽም በሄደበት ወቅት በተለያዩ ጣቢያዎች የሚችሉትን ያህል የሆነች ነገር ለማስባል ሙከራ አድርገው ነበር ግን በጣም ዲፕሎማት በሆነ መልኩ ኢትዮጵያም መብት አላት ሱዳንም እንደዚሁም ግብጽም እኛ ምን ፈልገው በአፍሪካ ህብረት በኩል አሁንም እኛ ገዛ ያደረግን ጥሩ የሆነ ስምምነት እንዲደረግ ነው ምን ፈልገው የሚል ነው በቃ ተቀለል ያለ ነገር ነው እንጂ ምንም አይነት ዲቴል ሊሰጡ ዝግጁ አይደሉም ስለዚህ ይሄ አካሄድ በአሜሪካ በኩል ሁለት አይነት ነገር ያስይዘናል በዶናልድ ትራምፕ በኩል ሁሉ ጊዜ እንደምናየው በጣም የተለያዩ ውሎችን ምናልባት ይፈልግ ይሆናል ከዚህ ከኢትዮጵያ ህዳሴ ግድብ ጀርባ ኢትዮጵያን በመጫን ግብጽን እንድትቀበል የሚፈልጓቸው ነገሮች ይኖራሉ ከመካከለኛው ምስራቅ በተለይም ደግሞ ከፍልስጤም ጋራ በተያያዘ የሚፈልጓቸው ነገሮች ይኖራሉ አሁን ላይ በተለይ የዶናልድ ትራምፕ በመጨረሻ ሐማስን በሌለበት እስራኤልን በሌለችበት ብቻቸውን መተው ከግብጽ ጋር ከቱርክና ከኳታር ጋራ የፈረሙት የሆነው ስምምነት በጣም ግራ አጋቢ ነው ብዙ አይነት ነገሮችን ያስነሳል አንደኛ
የዶናልድ ትራምፕ የሰላም ለኖቤል ሽልማት ብቻ የሚያጨበጭብ ዓለም ነው እዚህ ጋር የመጣው የሚል ያስይዛል። አንድ ሌላ ምናልባት የማናቀው ውስጥ ለውስጥ የተደረገ በተለይ የጋዛ ሰዎችን ወይም የፍልስጤም ሰዎችን ከማሰደድ ጋራ ወይም ደግሞ የነሱን መልሶ ማቋቋም ጉዳይ የአሜሪካንን የእስራኤልን የበለጠ አድቫንቴጅ የወሰደ ወይም የነሱን ጥቅም የበለጠ የወሰደ የሆነ ስምምነት ውስጥ ለውስጥ በማድረግ ማናቀው ሌላ ውስጥ ለውስጥ የሰሩት የሆነ ነገር ይኖራል። ስለዚህ ያ ሲወጣ ብቻ ነው ምናቀው። ግን ለጊዜው ዲፕሎማሲው በተለይ በአማካሪው የሰማነው የቃለ ምልልስ ግን ይሄን ያህል የሚያስፈራ ወይም ደግሞ የተለየ ነገር አሜሪካ አቋም ወስዳለች የሚያስብል የለም። የግብፁ ዓለም ግን በተቻለው መጠን አሁን ሌላው ቀርቶ ዶናልድ ትራምፕ ወደ ግብፅ መምጣታቸው ብቻ ትልቅ የሆነ የዲፕሎማሲ ጥረት እንደሆነ የአብዱል ፈታህ ሲሲ በዚህ ላይ ደግሞ ዶናልድ ትራምፕ በደንብ ያደነቁት ነው የተናገሩት። ስለዚህ ያቺን ነገር በማጣጣም ላይ ናቸው ያሉት። ምናልባት ዶናልድ ትራምፕ በዛ መድረክ ላይ ያው በአብዛኛው ብዙ ሀገሮች ናቸው የተሰለፉትና እንደውም እያንዳንዱን ሀገር ለማወደስ ቃላት ነው ሲፈልጉ የነበሩትና ያልተወደሰ የለም። እዛ ጋር አብረው ከሳቸው ጋር ለመፈረም የተቀመጡት ወደ ኋላ ወንበር ላይ የተቀመጡትን እንደውም አንዳንዶቹን ሀብታቸውን እየዘረዘሩ ወደ ፊት ወንበር ሁሉ መምጣት እንዳለባቸውና እዛ ላይ ጋር እያንዳንዱ የፈረሙትን ሀገር በጋራ እንትን ያሉበት ነገር እንዳለ በግልጽ የሚታወቅ ነገር ነውና ምናልባት አሁን እሱን አንስታል። እንደገናም አብዱል ፈታህ አልሲሲ ያው ደግሞ ሁለት የሰጡት መግለጫ ነበርና የዚህ የግብጽ የውሃ ሳምንት ነው በሚል አንድ መርሃ ግብር ላይ በአንድ በኩልም ማስፈራሪያም በደንብ የተንጸባረቀበት ነውና ለዛስ ራሱ ግብጻውያኑ ሪአክሽናቸው ምንድነው? መንግስታችን መብታችን እያስከበረ ነው እያሉ ነው ወይስ ምንድነው አሁን ያለው በዛ በኩልስ? የግብፁ ህዝብ ለሁለት ነው አሁንም የተከፈለው። የመጀመሪያው ከዚህ የበለጠ ዛቻዎችን አሰምተዋቸዋል ከዚህ በፊት። ለምሳሌ በሁለተኛው ሙሊት አካባቢ ላይ የኤቨርግሪን መርከብ በስዊዝ ካናል ውስጥ በሰጠመች ጊዜ ወይም በዘጋችው ጊዜና በለቀቀች ጊዜ ከዛ በኋላ ኃይለኛ የሆነ ዛቻ አሰምተዋል አብዱል ፈታህ ሲሲ። ውሃችን ቀይ መስመር ነው የሚሞክረን ይሞክረን፣ አካባቢውን እንቀውጠዋለን ምናምን የመሳሰሉ ነገሮች ማለት ነውና ከዛ ሌላ ደግሞ ቅድም የጠቀስኳቸው የናይል ንስር ቁጥር 1 የናይል ንስር ቁጥር 2 የናይል ጥበቃ ምናምን በሚል ከአብዱል ፈታህ አልቡርሃን ጋር በጣም ወታደራዊ እርምጃ ሊወሰድ ነው የሚያስብል በጣም ከፍተኛ የሆነ መስቀልን ሰቅለውት ነበር። ከዛ በኋላ የጸጥታው ምክር ቤት ውስጥ የሄዱበት ምናምን። ስለዚህ እስከ ጥግ ድረስ ማጋል የሚባለው ነገር አግለውት ታይቷል፣ አጉነውታል በጣም የመጨረሻ። ስለዚህ አሁን ላይ አብዱል ፈታህ አልሲሲ እጃችንን አጣምረን አናይም የሚል ቃል ተናግሯል። ከዛ ውጪ ግን አብዛኛው ንግግራቸው ምክንያቱም የዓለም ማህበረሰብ ባለበት ውስጥ ምንም ይሄን ያህል የከፋ ነገር ዛቻ ነገር ሊሉ እንደማይችሉ ይታወቃል። ስለዚህ ብዙ የሚያወሩት የነበረው በጣም ግብጾች ተባባሪ እንደሆኑ በተለያዩ ሀገሮች ላይ ለምሳሌ ዩጋንዳን $100 ሚሊዮን እንደመደቡላት፣ እንደገና ደግሞ ታንዛኒያ ላይ ግድብ እንደሰሩ፣ ኬንያንም ደቡብ ሱዳንንም ይረዱ እንደነበረና በአጠቃላይ አካባቢው ላይ ተባባሪ መንፈስ እንዳላቸው ለማሳየት በጣም እስከ ጥግ ድረስ ሄደዋል። እሱም በድር አብዱል ዓጢ የሚባሉት የግብፁ የውጭ ጉዳይ ሚኒስትር ግን ሁሉም ሁለት አይነት ፍጆታዎችን የያዘ ንግግር ነው ያደረጉት። አንደኛው ለዓለሙ ማህበረሰብ የተለያዩ ለዚህ ለሸርም ሼክ የፍልስጤኑ ስብሰባ የመጡት አካሎች በማይታዘቧቸው አይነት መንፈስ ነው ሲናገሩ የነበረው። ሁለተኛው ለውስጥ ፍጆታ ነው፣ ለዛች ጠብታ ብቻ ናት። አንደኛው በድሩ አብዱል ዓጢ በፍጹም ግብጽ የምታደርገው የዲሞክራሲ ምንድነው የዲፕሎማሲ ሂደት የማይቋረጥ መሆኑን እንደዚሁም ደግሞ እስከ ጥግ ድረስ መሄድ እንደሚችሉ ብዙም አማራጭ እንዳላቸው ምናምን ጠቆም አድርገዋል። አብዱል ፈታህ ሲሲ ገፋ ብለው እስከ ማስፈራራት ሄደዋል። እጃችን አጣምረን አንጠብቅም የሚል የመሳሰሉት ነገሮች። ስለዚህ ይሄ እንደዛው የተባበሩት መንግስታት ስብሰባ ከሰሞኑ ትዝ ይልሃል ሲሳይ የውጭ ጉዳይ ሚኒስትሩ ያነሷቸው 3 ነጥቦች ነበሩ። አንደኛ ግድቡ ህጋዊ አይደለም፣ ሁለተኛ ለዓለም አቀፉ ፍርድ ቤት እናቀርባታለን ኢትዮጵያን፣ ሶስተኛ ደግሞ
እስከ ጥግ ድረስ እኛ እየተጠማን ኢትዮጵያ ግድብ ሰርታ ልትኖር አትችልም ስለዚህ አማራጮችን ሁሉ ተጠቅመን እርምጃ እንወስዳለን የሚሉ ሶስት አንኳር ነገሮችን አንስተዋል ይሄን የሰማ የሆነ የግብጽ ህዝብ ለሁለት ነው የተከፈለው የተወሰነው የዋሁ እና አብዛኛው ማለት በሚቻል ደረጃ በአብዱል ፈታህ አልሲሲ እናምናለን ስለዚህ እስከ ጥግ ድረስ ወደ ጥሩ ነገር ይወስደናል የሚል እምነት አላቸው በሁለት መንገድ አንድ በዲፕሎማሲው እምቢ ካለም ደግሞ ከእርምጃ ከመውሰድ ጨምሮ በቃ በደንብ ተማምነውበታል ሌሎች ግን ይሄንን አጉል ፉከራና አጉል ምንድነው ይባለው አጉል ቃል የሰለቸው የሆነ ማህበረሰብ ነው ስለዚህ መሳለቂያ ነው ያደረጉት ያውንም ትዝታለ አላበቃብህም እንደዚህ ብለህ ነበር አላደረክም ይያሉ መሳለቂያ ነው ያደረጉት ስለዚህ በሁለቱ መሐከል ነው ያሉት ሁኔታቸው እንደ አጠቃላይ ግን ሳየው እኔ ግብጽ ወረቀቶቿ በሙሉ ተሟጧል ምንም ነገር የላትም በእጇ የኢትዮጵያ ህዳሴ ግድብ በፊት ያስጠማናል ያሰድደናል ምናም ብላ ስትናገር ነበር አሁን ደግሞ ጎርፍ አመጣብኝ ትላለች ግን ጎርፉን ደግሞ ሲጠና የኢትዮጵያ ህዳሴ ግድብ ሌላው ቀርቶ የለቀቀው ጎርፍ አሁን ላይ ጎርፍ የደረሰባቸው ቦታ ለመድረስ አንድ ወር ከሁለት ቀን ይፈጅበታል ስለዚህ ቴክኒካሊ ሊሆን የማይችል ነው የራሳቸው ባለሙያዎች ራሱ ይሄንን አስዋሽተዋቸዋል እንዴት ብሎ ነው ውሃው ሊደርስ የሚችለው በዚህ ፍጥነት ብለው የኢትዮጵያ ህዳሴ ግድብ በኦክቶበር ውስጥ አሁን ሰሞኑን የለቀቀው ውሃ ሊደርስ የሚችለው ሴፕቴምበር መሃል አካባቢ ማለት ነው ሊደርስ የሚችለው ኦክቶበር 11 አካባቢ ነው ስለዚህ እዛ እንጠብቃለን ሲሉ ነበር ስለዚህ ኦክቶበር 11 መጣ ምንም የመጣ ነገር የለም ያን ያህል የከፋ ነገር የለም አንዳንድ ግን የሰመጡት አካባቢዎች ደግሞ ገና ትንሽ ቀን ይቀራቸዋል ምክንያቱም አንድ ወር ከሁለት ቀን ነው የሚፈጀው ምክንያቱም ከኢትዮጵያ የህዳሴ ግድብ አካባቢ የመጣ ውሃ አስዋን ግድብ ለመግባት 17 ቀን ይፈጅበታል ከዛ ደግሞ ከአስዋን ግድብ የገባው የናስር ሐይቅ ውስጥ ያለ ውሃ ደግሞ ወደ ዴልታ አካባቢ በተርባይንም ይሁን በመፋሰሻው ቢለቀቅ ሊደርስ የሚችለው 15 ቀን ፈጅቶ ነው በተቀላላው አንድ ወር ከሁለት ቀን ስለዚህ ይሄ ቴክኒካዊ ነገር የዓለም ማህበረሰቡ በተለይ ጆሮ በደንብ ይሰጥ ጉዳዩን በደንብ ይመራመርበት ሊደርስበት የሚችል ነው ስለዚህ በዓለም አቀፉ መድረክ ላይ እንዲህ አይነት ጉዳይ ይዘው ቢቀርቡ ከሳሪ መሆናቸው በጣም እርግጠኛ ናቸው ስለዚህ ይሄ የሚያሳየው እንዲህ አይነት ነገር መጥቀሳቸው የሚያሳየው ሁሉንም ወረቀት ጨርሰው አሁን የማይረቡ ወረቀቶችን መጎተት ጀምረዋል ነው ማለት ነው አመሰግናለሁ ኡስታዝ ጀማል ምናልባት እንደው በግብጻውያን እንደ ህዝብ ያላቸውን አመለካከት በአንድ በኩል አሁንም ተስፋ ያልቆረጡና አንድ ነገር አብዱል ፈታህ አልሲሲ ምንድነው ያሳካሉ ብለው የሚያምኑ አላልክ በሌላ በኩል ደግሞ የተለመደ ፉከራ ነው በሚል የሚያጣጥሉ እንዳሉም ገልጸሃል በመሁራኑ አካባቢ በጉዳዩ ላይ ዕውቀት ባላቸው በፖለቲከኞቹ በእንደዛ አካባቢ ላይ ምንድነው ያለው አመለካከት ከህዝቡ ወጣ አድርገን በኤሊቱ አካባቢ በተለያየ መንገድ በሀገሩ ፖለቲካ ላይ በተለያየ መንገድ ተጽዕኖ የሚያደርገው በማህበረሰቡ በተማረው ክፍል በኩል ምንድነው ያለው እነሱስ ምን ይላሉ የኤሊቱ እንትን በሁለት ነው አሁንም እሱንም ከፍለው ምክንያቱም አንዳንዱ ከመንግስት በስነ ስርዓቱ የሚከፈለው ወይም መንግስትን በተለያየ መልኩ የሚፈራ ይሆናል ምክንያቱም የግብጽ አካሄድ በጣም የከፋ ነው ከዚህ በፊት የህዳሴ ግድብ ምንም አያደርገንም ወይም ደግሞ እንደውም ጥቅም ነው የሚያመጣው ብለው የተናገሩ ሰዎች እንደነ ሳሚህ አርሜኒዮስ እስር ቤት ገብተዋል ሌሎች ደግሞ እንደነ ናዲር ኑረዲን የመሳሰሉት ገባ ወጣ ያለ ንግግር የሚያደርጉ ደግሞ ሲፈለጉ ዝም በሉ ይባላሉ ሲፈለጉ ደግሞ በተወሰነ ደረጃ ብቻ እየተፈቀደላቸው ይናገራሉ ሌሎቹ ግን የመንግስት ቃል አቀባይ ናቸው እና አካዳሚ እንትናቸውን መርሃቸውን የሚያከብሩ አይደሉም ስለዚህ መንግስት የሚፈልገውን ነው ሚሉት ህዝብ የሚፈልገውን ብቻ ነው ሚሉት ስለዚህ እነዚህ አካዳሚ ቢሆኑም ምንም እንኳን ጂኦሎጂስት እየተባለ ለምሳሌ በየመድረኩ የሚቀርብ አባስ ሸራቂ የሚባል ሰው አለ አሁን አባስ ሸራቂን ዝም ብለን ስንወስደው ጂኦሎጂስት ነው እንጂ ስለ ግድብ ለምሳሌ ምህንድስና ምንም ነገር የሚያውቀው ነገር የለም ስለ ውሃ ራሱ የሚያውቀው ነገር የለም ሙሉ በሙሉ ግን አሁን ላይ በጣም ስልችት በሚያደርግ መልኩ በአለም ጣቢያ ላይ በሙሉ ከሱ በስተቀር የሚቀርብ አንድም ሌላ ምሁር የለም ሰሞኑን አንድ ሰው ብቻ ቀደም ያልኩት ወጣ ገበያ ያቀርቡታል ያልኩት
የግብጽ ውስጥ ያለ ሰው ማለት ነው በካይሮ ዩኒቨርሲቲ ያለ ናዲር ኑረዲን የሚባል ዶክተር አለ እሱም የእርሻ መምህር ነው ከእርሻ ጋር ምናምን የተያዘ ብቻ ነገር ነው ያለው ግን የውሃ ላይ አዋቂ የግድብ ላይ ተመራማሪ ምናምን ተብሎ ነው የሚቀርበው እና አንድ ጊዜ ቢቀርብ አሁን ያልኩን ኢንፎርሜሽን ነው የተናገረው የኢትዮጵያ ግድብ የሚለቀው የውሃ መጠን የሚደርሰው ዴልታ አካባቢ ላይ አንድ ወር ከሁለት ቀን ፈጅቶ ነው ብሎ በትክክል የትምርቱን ተናገረ ስለዚህ ይሄ እውነተኞች የሆኑ አንዳንድ አካሎች አሉ ከዛ ውጪ ተቃዋሚ ሆነው ደግሞ ግን ኢሊት ናቸው ምሁራን ናቸው ለምሳሌ የህዳሴ ግድቡ ጉዳይ ላይ በጣም በመተንተን እስካል ጀዚራ ድረስ በመቅረብ ሌሎችም ጣቢያዎች ላይ የሚታወቁት ከሆኑት ውስጥ አንዱ ዶክተር መሐመድ ሐፍዝ የሚባሉ ሰው ናቸው ይህ ሰው ከማሌዥያ ኮላላምፖር ዩኒቨርሲቲ ውስጥ መምህር ናቸው እንደገና በማሌዥያ ውስጥ ያሉ ግድቦችን በሰርቪስ ስራ ውስጥ በመሳተፍ የሚታወቁ ሰው ናቸው ይህ ሰው ብዙ ጊዜ ግድቡ በእንጭጩ እንዲቀር ምናምን በጣም የተለየ የፖለቲካዊ አቋማቸውን ሲያራምዱ ቢቆዩ ከዛ በኋላ ግን ሁኔታው ማያዋጣ መሆኑን ባዩ ጊዜ ጭራሽ ከሚቀጥለው ግድብ ጋር በተያዘ ብቻ ልንተባበር ነው የሚገባው ያሁኑ አይነት መሸወድ ልንሸወድ አይገባም ልክ አቶ መለስ ዜናዊ መጥቶ ሁስኒ ሙባረክን በገንዘብም በሞራልም ከጎናችን ቁም ባለ ጊዜ ዞርበል ወደዛ እንደው እጃችሁን ነው መቆርጠው እጃችሁን ወደ ናይል ከሰደዳችሁ ብሎ በጣም በሚያሳዝን አይነት መልኩ የመለሰውን ምላሽ አሁን ላይ መድገም የለብንም ስለዚህ የሚቀጥሉት ግድቦች በሚሰሩበት ወቅት እኛ በገንዘብም በምንም ልንሳተፍ ይገባል የሚል አቋም ወስደዋል ያሁኑ ጎርፍን አስመልክቶም ልክ ቀደም ያልኩት የናዲር ኑረዲን አይነት ሐሳቤ ነው ያለው ግብጽ አሁንም የውሸት ወሬ ብቻ ያወራች ግን ኢትዮጵያ በተቻላት መጠን በስራ እየበለጠች ነው ያለችው የሚል አቋም ነው ያላቸው ስለዚህ ይሄ ነው በአጠቃላይ አሁን ያለው ሁኔታ እንግዲህ ምናልባት አሁን ከምትሰጠኝ ትንተና ካሉት መረጃ ከምታነሳው መረጃ የአሜሪካው ልዩ መልእክተኛ አንድ በዛ መድረክ ላይ እንግዲህ ተናገሩ ተብሎ ወይ ደግሞ አለረቢያ ላይ ሰጡ ከተባሉት ነገሮች አንዱ ሪያሊቲ አለ አንድ ማይካድ ሪያሊቲ ያም እውነታ ግድቡ ተጠናቋል መፍትሄ መፈለግም ያለብን ከመጠናቀቁን ታሳቢ በማድረግ ነው የሚል ነገር እንትን ብሏልና ያለቀና የተደመደመ መሆኑን እሱን ታሳቢ ያደረጉ ግብፃውያን ምሁራንም እንዳሉ እንግዲህ ካንተም እየተረዳው ነው የግብፅ መንግስትስ ይሄንን ያለውን እውነታ ምናልባት በተወሰነ ደረጃ አስቀድሞ ቃል ስለገባና ለግብፃውያኑ ተስፋ ቃል ሲሰጥ ስለቆየ መውጫ ፍለጋ እየሞከረ ነው ወይስ በእርግጥም አሁንም የኢትዮጵያ መንግስት በሆነ መንገድ ጫና ፈጥሮ አንድ ሰው በአንድ በኩል በድርቅ ወቅት ውሃው ምን ያህል ይለቀቅ ሁለተኛ በጎርፍ ወቅት ምን ያህል ይለቀቅ የሚለው ነገር ነው ያንን በተመለከተ የኢትዮጵያ መንግስት ግድቡ ላይ ባለቤትነት ወይ ደግሞ የባለ ሙሉ መብትነት ነገር ስላለው አለቃቀቁን በተመለከተ ግርጌ ሀገራቱን በማይጎዳ ራሱን በጠበቀ መንገድ እንደሚለቅ ነገር ግን ከሌላ አካል ጋር በዛ ጉዳይ ላይ በጋራ ይወሰን ስልጣን ላለመስጠት ነው እስካሁን እየሞከረ ያለውና ግብፃውያኑ ግን በርግጥ ያለውን እውነታ ማለትም በመሪዎቹ ደረጃ በእነ አብደል ፈታህ አልሲሲ በኩል ያለውን እውነታ ተቀብለው መፍትሄ ፍለጋ ላይ ናቸው ወይንስ የሆነ ወቅት ላይ ቃል ስለገቡ ዝም ብሎ እንዲህ ያደረጉ መውጫ ዝም ብሎ በሆነ ምክንያት ያው ያለውን እውነታ መጨረሻ ላይ የሚገለጽ ነገር ቢሆንም ህብረተሰቡን ወይ ደግሞ ህዝቡን ስለሚፈሩ ዝም ብለው ተመሳሳይ ነገር ካለብየ ነው አው እኔ የሚታየኝ አሁንም ሁለት ዊንግ ነው ይዘው ይሄዱ ያሉት አንደኛው ህዝቡን የሚያስተኛ ህዝቡን የሚያረጋጋ የሆነ የማስፈራሪያ ቃላዎች ቅድም እንዳልነው ጀና አጣብረን አንጠብቅም እኛ ዝም ያለን ስንመስል ሞኝነት እንዳይመስላችሁ አይነት ነገር በጣም የዲፕሎማሲውን ሂደት መከተላችን ከፍርሃት የመነጨ አይደለ ምናምን ይሉ አንዳንድ ቃላቶችን በመሰንዘር ላይ ያሉበት ሁኔታ ነው ይሄ ለውስጥ ፍጆታ ነው የሚመስለኝ ሌላው ግን ከዶናልድ ትራምፕ ጋር ቅድም ጠቀስ ያደረኩት ነገር አለ አሜሪካኖች አሁንም ምናልባት የሆነ አንዳንድ እኛ ማናቃቸው የተለያዩ ስምምነቶች ውስጥ ለውስጥ ካደረጉ ከአሜሪካኖች በኩል ተስፋ ያላቸው እንደሆነ እንድናስብ ያረጉ ነው አሁንም እና ያንንም ህዝቡንም እንዲያስብ ያረጉ ነው ኢሊቱም እንደዛ የሚያስብ ይመስለኛል እና አብዱል ፈታህ አልሲሲ ምናምን ስቲል ለምን ቢባል አሁንም ወደ ውይይት መምጣት እንደሚፈልጉ እየተጠቀሱ ነው
ሌላው ግን የጠቀስካት ወሳኝ ነገር አለች አሁንም ምንድነው በጣም የሚፈልጉት እሺ ከተባለ አሁን ላይ በጣም እየገፉ ያሉት ምንድነው የግድቡ አስተዳደር ውስጥ እጃቸውን ማስገባት ይፈልጋሉ በቀጥታ ማለት ነው እና ይሄንን ሌጂቲሜሲ ለመስጠት ይሄንን ሐሳብ ህጋዊነት ለመስጠት የሚጠቀሙት ነገር ምንድነው አሁን የኢትዮጵያ ህዳሴ ግድብን በማስተዳደር ረገድ ፋውል ሰርታለች ወይም ጥፋት ሰርታለች የሚሉትን ነገር ማንሳት ነው ለምሳሌ ሰሞኑን የተከሰተውን የሱዳን ላይ ጎርፍን ያነሳሉ እንደዚሁም ደግሞ በግብጽም የተነሳውን ጎርፍ ያነሳሉ ግን ምላሹ አሁን ያልኩት ነው በቴክኒክ ሁኔታዎች ይሄም ቢሆን ግን ሌላ መሐከለኛ አማራጭ ግን አለ ለኢትዮጵያ እሱ ምንድነው የመረጃ ብቻ ላይና የመረጃን መረጃ ላይ ተንተርሶ ደግሞ የውሃ ልቀትና ሂደትን በተመለከተ በርቀት ኢትዮጵያ ላይ ጣልቃ በመግባት ሳይሆን በመመካከር ደረጃና በመተባበር መንፈስ ብቻ ከመጡ ማድረግ የሚቻልበት ሁኔታ አለ የትብብሩ ሂደት ማለት ነው መረጃ መሰጣጣቱ ምናምን ምክንያቱም ኢትዮጵያ ከዚህ በፊትም ሶስተኛ ሙሊት ላይ ሁለቱንም ሀገራት ሁለት ተወካይ እንዲጠሩና የመረጃ ቅብብሉ ሂደት በጋራ በአንድ ኮሚቴ እንዲመራ ጠይቃ ነበር ግብጽ ማነ ሱዳን በወቅቱ መርየም ሳዲቅ አልመህዲ የውጭ ጉዳይ ሚኒስትሯ በሚመሩበት ወቅት እኛ በስጦታ መልኩ መረጃ እንዲሰጠን አንፈልግም በአስገዳጅ ውል ኢትዮጵያ ተገዳ ነው መሆን ያለበት የሚል እብሪት ውስጥ ስለነበሩ በዛ ምክንያት አልተሳካም ግብጽም ሱዳን ተከትለው እንደዛው ምክንያቱም መረጃው አያስፈልጋቸውም ያቁታል ግብጾች አንደኛ ከግድቡ 17 ቀን ውሃው ይርቃል ስለዚህ ገና ካነሳሱ ሁኔታቸውን አይተው እዚህ ያለውን የግድባቸውን ሂደት ማስተካከል ይችላል ስለዚህ ምንም መረጃ እንደማያስፈልጋቸው እርግጠኛ ናቸው ግን ልክ እንደ መንጠልጠያ ግን የሚወስዱት አንዱ ይሄንን ነው መረጃ ለማግኘት በሚል ሰበብ ነው ይሄን ነገር የሚያነሱት ግን ብዙ የሚያዋጣ አይደለም ያው አሁን የምለው ወጣ ገባ ነው በቃ ህዝቡንም እንትን ለማለት እንደገና የሆነች ውል ይዞ ለመውጣት በመሃል የማስፈራራቱ ሂደት አለ ከዛ ውጪ የውጭውን ዓለም በተለይ ዶናልድ ትራምፕን ተጠቅመው የሆነች ነገር እንደሚያደርጉ ተስፋ የያዙ ይመስላል ግን ሚሳካ ነገር ያለ አይመስለኝም ምክንያቱም የአሜሪካው ማህበረሰብ እዚህ እንደ ኢትዮጵያ ያሉ ሚዛን የሚያስጠብቁለት ኃይል የሚፈልግ ይመስለኛል ስለዚህ ኢትዮጵያ ምትናቅ ኢትዮጵያ ቸል ብሎ ማንንም ሰው ከኋላዋ የፈለገውን ስምምነት በባዶ የሚያደርግ አይመስለኝም ኢትዮጵያ ላይ ጫና የሚያሳድሩ ከሆነ ደግሞ ግብጽን ምናልባት በመካከለኛው ምስራቅ ላይ በሙስሊሙ ዓለም ላይ በመሳሰሉት ምንም አይነት ክሬዲት የሚያሳጣት የሆነ ነገር ነው ሊሆን የሚችለው ለምሳሌ ቀደም እንዳልኩት ከፍልስጤሞቹ ጋር የተያያዘ ጥሩ ያልሆነ ነገር ከወሰነች ማለት ነው እንግዲህ ከፓለስታይኖቹ ጋር በተያያዘ ያው ባለፈው በተረጋጋሚ የተነሳ ነገር ነው እንደውም የመጀመሪያው በግብጽና በአሜሪካ መካከል ባለፈው መልክተኛም ተልኮ ተስፋ አድርገው የነበረው እነሱ ከፓለስታይን ጋር በተያያዘ የሆነ ነገር ለማሳካት በምላሹ ደግሞ አሜሪካ በህዳሴ ግድብ ላይ የሆነ ነገር ታደርግልናለች ነበር ግን ፓለስታይኖቹን ከጋዛ የመንቀልና በቋሚነት ግብጽ ውስጥ የማስፈር ስለሆነ አልተቀበለችም በዛ የተነሳ ነገሮች ባሰቡት መንገድ እንዳልሄደ ግልጽ ነው በዛ መሃል ደግሞ አሁን ግድቡም ተጠናቆ የመመረቅ ነገር አለና ምናልባት ግድቡ ውሃውን አለቃቀቅ ምናምን የተመለከቱ ጉዳዮች ላይ ምናልባትም ደግሞ ወደፊት ኢትዮጵያ ከምትሰራቸው ግድቦች ጋር ተያይዞ በውሃ መጠኑ ላይ የሚመጡ ነገሮች እዛ ላይ ምናልባት ምን አይነት ንግግሮች እንደሚደረጉ እንግዲህ በሂደት የምናየው ነው በጣም ነው ማመሰግነው ኡስታዝ ጀማል ሰፋ ያለም ጊዜ ሰጣ አጠቃላይ በዚህ በታላቁ ህዳሴ ግድብ በይበልጥም ደግሞ አንተን አላሩሲም ሌሎችም በዚህ በአረቡ ዓለም መገናኛ ብዙሃን ላይ ወጣችሁም የምታደርጉት ነገር ብዙ ኢትዮጵያን የሚያስታውሱት ነው አንተ ደግሞ መረጃውን ለኢትዮጵያንም በማድረስ በስፋት ታወቃለና ምናልባት እንደው ወደዛ ሂደት እንዴት ገባ እንደው እስቲ ወቅቱን አስታውሰን እንዴት በአረቡ ዓለም ሚዲያዎች ኢትዮጵያን በተመለከተ በተለይም ከታላቁ ህዳሴ ግድብ ጋር ተያይዞ ባሉ ነገሮች ላይ መረጃ ወደ ለኢትዮጵያን በመስጠት እንዲሁም ደግሞ በመድረኩ ላይም ተገኝቶ በመከራከር የነበረውን አጋጣሚ እስቲ ገለጸልን ይሄንን በተለያዩ መድረኮች ላይ በተደጋጋሚ ገልጫዋለሁ እኛ እንደ ሙስሊም እንደ ኢትዮጵያውያን በአጠቃላይ ደግሞ ከግብጾች ጋር
እንዲሁም ከአረቦች ጋር ባለን የተለያዩ ግንኙነቶች ለአረቡ ዓለም ያለን እይታ ሚዛናዊ ነው ማለት እችላለሁ። ምንም አይነት የጥላቻ በጣም ክፉ የሆነ ነገር የለብንም። ስለዚህ በዛ ስሜት ውስጥ በምንኖርባቸው ሁኔታዎች ውስጥ በአጋጣሚ አንድ ወንድማችን አሜሪካ ውስጥ አንተም ታውቀዋለህ የቢቢኤን ሬዲዮ ኃላፊ የነበረው ወንድማችን ሳዲቅ አህመድ አንድ ቪዲዮ ላከልኝና ያ ቪዲዮ ወንድሜ መሐመድ አልዓሩሲ ሁለት አረቦች በአሸርቅ በሚባል ቴሌቪዥን በጣም ሲያዋክቡት የሚያሳይ ነው። እኔ ከዛ በፊት በአረቡ ዓለም አካባቢ ላይ በህዳሴው ግድብ ውስጥ ዙሪያ ምን እንደሚባል ምንም አልሰማም ነበር። ኢንተረስቴም አልነበረም። የነበረው ደግሞ በዛ ጊዜ ፖለቲካውንም ውጥረት በፊት በነበረው ከህዳሴው ግድብ ጋር ተያይዞ ከድምጻችን ይሰማ ጋር ተያይዞ የነበረን አቋምን በጣም አንሻፎት የነበረበት ሁኔታ ነው ያለውና ብዙ ሌላ የሚያሳስቡን በጣም ከባባድ ነገሮችም ነበሩና በዛ ሂደት ውስጥ ያው የህዳሴ ግድቡ ምንም እንኳን ቦንድ ብንከፍልም ቦንድ ብንስማማ እንደገና መንግስት በዚህ ጉዳይ ላይ የሚያደርገውን ነገር ብንደግፍም ነገር ግን ከዛ በላይ ግን ብዙ ሌሎች ነገሮች መፈታት አለባቸው ብለን የምናምንበት ሁኔታ ስለነበረ ብዙ ኢንቮልቭመንቱ አልነበረንም። ልክ ግን ይሄንን ቪዲዮ በመሰማበት ወቅት እኔ ማላቃት ኢትዮጵያ ናት ግብጾች ፕሮሞት የሚያደርጓት ወይም የሚረጯት ኢትዮጵያ አንደኛ ለአረብ በጣም ጥላቻ ያላት ከእስራኤል ጋር የወገነችና ሙስሊሞችን ለማጥፋት የተነሳች የሆነች አገር ያንን ደግሞ ከማድረግ አኳያ አሁን የተከተለችው ስትራቴጂ ውሃን በማገድ አካባቢውን ማስጠማት ግብጽ ላይ ተጽዕኖ ማድረግ ማለት አጠቃላይ አረቦች ላይ ተጽዕኖ ማድረግ እንደሆነ በማስመሰል በጣም ልክ ያልሆኑ ነገሮችን ሰማሁኝ። በወቅቱ እኔ ራሴ ስለደነገጥኩኝ አይ በቃ ይሄንን ድንጋጤ ለወንድሞቼና ለእህቶቼ ኢትዮጵያውያን ማጋባት አለብኝ የሚል ስሜት አደረብኝ። ወዲያው ያንን የሰማሁትን ፕሮግራም ተረጎምኩት። በወቅቱ እንደነ ዘሐበሻ ሌሎችም ጣቢያዎች ተቀባብለውት ጉዳዩን ህዝብ ጋር በሚደርስበት ወቅት ህዝቡ እውነትም እኔ የተፈጠረብኝን አይነት ድንጋጤ ተፈጥሮበታል። ስለዚህ ከዛ በኋላ ማሳደድ ጀመርኩኝ እያንዳንዱ የሚሏቸው ነገሮች። ከዛ ወደ ሁለተኛው መርህ ተሸጋገርኩኝ። እሱም እኔ አረብኛ እስከቻልኩ ድረስ ወንድሜ መሐመድ አልዓሩሲ ብቻውን ወይም ሌሎችም የተለያዩ ወንድሞች የሚችሉትን እየሞከሩ ነው ያሉት። ስለዚህ እዛ ውስጥ መቀላቀል አለብን የሚል እርምጃ ወሰንን። አንደኛ በራሳቸው ጣቢያ ላይ እየቀረብን በአረብኛ ይሄ የሚሏቸው ነገሮች በሙሉ ውሸት መሆናቸውንና የኢትዮጵያን ባለመብትነት በውሃ በተለያዩ መልኩ ያነበብናቸውን ከነሱ የሰማናቸውን ቀድመውን የገቡ ወንድሞች የሚሏቸውን የተረዳነውን በዛ መሰረት ያው የተለያዩ ሚዲያዎች ላይ እየቀረብኩኝ መሞገት ጀመርኩኝ። ከዛ በኋላ ሌላው ለምን ራሳችን ጣቢያ አይኖረንም የሚል ወሰንኩኝ። ስለዚህ በአማርኛ መተርጎሙ ብቻ ሳይሆን ጎን ለጎን ሙሉ ከኒል በሚል ስም ወይም የናይል ንጉሶች በሚል ስም ለምን በአረብኛ ራሱ ጣቢያ አይኖረንም የሚል እንደዛው ሐሳብ አመጣን። ከዛ ወዲያው አረብኛ ፕሮግራም ጀመርን። በአረብኛ ፕሮግራሞቻችን ላይ እንደነ ሸሪፍ አሰይራፊ የሚባል በጣም በህዳሴው ግድብ ላይ አሉታዊ ነገሮችን በማውራት የሚታወቅ ሰው ጋብዘናል። ዶክተር መሐመድ ሐፊዝን ጋብዘናል። አንድ ዶክተር መሐመድ ሐሚድ የሚባል ሰው ጋብዘናል። ከኒውዮርክ እንደዛው አንድ መሐመድ አህመድ የሚባል ሰው ጋብዘናል። ሌሎችም። ስለዚህ ራሳቸውን በእኛ ሜዳ ላይ ደግሞ አምጥተን የምንፈልገውን ጥያቄ እየጠየቅን መመላለስ እንችላለን የሚል እስካሁን ድረስ አቋም ወስደን በዚህ አይነት መልኩ እየሄድን ነው። እንግዲህ እንቀጥላለን። እነሱ አይለቁንም፣ ላይለቁን ነው ጉዳዩን የያዙት። የኢትዮጵያ ማህበረሰብ አጠቃላይ እስካሁን ድረስ ምንም እንኳን በአረብኛ ቋንቋ ሪች ነው፣ በጣም ሀብታም ነን። ምክንያቱም ለእስልምና ትምህርት ተብሎ እስልምናውን ለመረዳት ተብሎ ከልጅነት ጀምሮ የምንማረው በአረብኛ ነው። የተለያዩ የሃይማኖት አስተምሮቶቻችንን ቁርአንን ጨምሮ ሌሎች የቀኖናዎችን በሙሉ ለማወቂያ አረብኛ እንማራለን። ስለዚህ ከኔ የተሻለ አረብኛ የሚችሉ አገር በቀል የሆኑ ሼኾች አሉ፣ ኡስታዞች አሉ፣ ትላልቅ ሰዎች አሉ። ስለዚህ እንደነዚህ አይነት ሰዎችን የሀገር ጉዳይ ስለሆነ ሁሉም ተባባሪ ነው። ስለዚህ የተወሰነ ብቻ
ልክ እኔም ጋር መጀመሪያ የነበረ ፍርሃት አለ እነዚህ አንዳንድ ቮካብለሪዎችን እኛ አልለመድናቸው ጸጥታው ምክር ቤት ብለን አናቀም የተባበሩት መንግስታት ብለን አናቀም ሌላምና እነዚህን ቮካብለሪዎች በተወሰኑ ስልጠናዎች ወዲያው አዳፕት ማድረግ ስለሚቻል በጣም ብዙ የሆነ ወታደር አለን ብያምናለሁ ኢትዮጵያ እድለኛ ነን ትልቁ ነገር ግን ምንድነው በመንግስትም በግለሰብም ደረጃ ይህ ጉዳይ አሳሳቢነቱና ወሳኝነቱ በደንብ ታውቆበት በኪንግስ ኦፍ አባይ የተደረገው ነገርን ዱፕሊኬት አድርጎ በደንብ ማስፋፋት ኪንግስ ኦፍ አባይን ራሱ ደግሞ እንደዛው በማጠናከር ከዩቲዩብ ከፌስቡክ ከቲክቶክ ዓለም አውጥቶ ወደ ቲቪን 24 ሰዓት ቲቪ እነሱ እንደሚሰሩት ለማድረስ በጋራ መስራት አለብን ብያምናለሁ በዚህ አጋጣሚ ሲሳገነ በጣም አመሰግናለሁ እኛን ፕሮግራም ላይ ስለጋበዝከንና ያንተን አድማጮች በሙሉ በዚህ አጋጣሚ ኪንግስ ኦፍ አባይ ሚዲያን ሰብስክራይብ በማድረግ የተለያዩ መዋጮችን በመናደርግበት ወቅት ለግድቡም ሆነ ለስቱዲዮም አሁን የተያያዝነውን ሁሉ መዋጮች እንዲቀላቀሉ በዚህ አጋጣሚ ጥሬን አቀርባለሁኝ በአባይ ቴሌቪዥን ላይ ቋሚ የሆነ ሰኞ በ2 ሰዓት ከምሽቱ ፕሮግራም አለን ያንን ህብረተሰቡ እንዲሰማና በተለይ ዩቲዩብ እና ፌስቡክ መጠቀም ማይችሉ ወገኖች በጣም ደስ በሚል ሁኔታ የኛው ፕሮግራም በአባይ ቴሌቪዥን ላይ እየቀረበ ስለሆነ ያንንም እንደዛው ስፖንሰር የሚሆኑ ሰዎች በጣም ያስፈልጉናል ቀኑን በደንብ በማብዛት እንድንችል ሌላው የኛ በአጠቃላይ ዳያስፖራው አላሳፈረንም ልክ በሁለተኛው ሙሊት ላይ እስከ 1.1 ሚሊዮን ዶላር ወር ውስጥ ብቻ ከበድር ፋውንዴሽን ከሰላም ፋውንዴሽን ከፈርስት ሂጅራ ከሌሎችም እንደዚሁም ሌሎች ደግሞ አገር በቀል የሆኑ የቤተክርስቲያን እንደዚሁ ኃላፊዎችና ቤተክርስቲያኖቻቸው ሁላችንም አንድ ላይ ተሳትፈን ኡስታዞች ቄሶች ዳቆኖች ምናምን ሳንል ሁላችንም አንድ ላይ ሆነን ሌላው ማህበረሰብ በዘር በፖለቲካ በአቋም ራሱ ሳንለያይ በጋራ ሆነን ይህ ጉዳይ የጋራ ነገር ነው የመጣብን የጋራ ጠላት ነው ብለን እንደቆም ነው አሁንም በዛው ስሜት ይህንን ግድብ ተግባር ላይ የመዋሉ ጉዳይ ላይ ማብረን መስራት አለብን የሚቀጥለው ግድብ ለዚህ ግድብ እድሜ ለዚህ ግድብ ወሳኝነት የሆኑ ብዙ ነገሮች አሉ ተያያዥ የሆኑ ስለዚህ እነዛ ነገሮችም እስኪረጋገጡ ድረስ አሁን በቃ ሰርተናል የሚል የእረፍት ስሜት መውሰድ የለብንም በፍጹም ልክ እንደ አድዋ የመጀመሪያው ተዘለ ከነበረ አሸነፍን ብለን እኛ የማሸነፉን ማጣጣም ባለንበት ጊዜ እና በወሰድነው 30 40 አመት ውስጥ ጣሊያኖች አውሮፕላን ሰርተው መተው እንደገና መልሰው አጥቅተውናል ስለዚህ አሁንም የግብጽ ስትራቴጂ ምን ሊሆን እንደሚችል አናቅም ስለዚህ ግድብ ሰራን በቃ ምናምን ተብሎ እግራችንን እንዘረጋበት ሁኔታ የለም ገና ተጀመረ እንጂ አላለቀም ስለዚህ ይሄ ግድቡ ላይ ምን እናደርግ ልክ ግብጾቹ የተጠቀሙትን ጥቅም በደንብ ተጠቅመን እንደውም አድቫንስ አድርገን ሌላ እነሱ ለሚያመጡት ደግሞ ተግዳሮትና እንቅፋት ደግሞ የተሻለ ዝግጅት ላይ ሆነን እንድንጠብቅ እና ሁሉ ጊዜ ማሸናፊ ሆነን እንድንወጣ በጋራ በጣም መስራት አለብን ብያምናለሁ ቴንኪው አመሰግናለሁ አንድ መጨረሻ ጥያቄ ለማንሳት ነው ምናልባት አሁን ወደ አረቡ ዓለም ሚዲያ ላይ ወጣችሁ ስትናገሩ አስቀድመው ስለ ኢትዮጵያ የነበረው ነገር በጣም የተዛባ ነበር አረብ የምጠላ አረብን ለመበደል የተቆመች ሀገር እንደሆነች ተደርጎ ይታመን ነበር መረጃ ፕሮፓጋንዳ ቀላል ነገር አይደለም ምናልባትም ስለ ኢትዮጵያ ብዙሃኑ ግብጻዊ ላይ ይችላል ሙስሊም ኢትዮጵያ ውስጥ መኖሩን እንኳን ማወቃቸውን እርግጠኛ ሆነም አንዳንድ ሁኔታዎች ላይ ስለዚህ ወደዚህ መድረክ በመምጣታችሁ በተለይ በዚህ ረገድ ኢትዮጵያን እንደ ጠላት ወይ ደግሞ ጸረ አረብ ወይ ደግሞ ጸረ ሙስሊም ተደርጎ የሚሰበከው ነገር ላይ ምናልባት በዛ ረገድ የለወጥ ነው የሚታይ ነገር ብላችሁ መጠቅሰው ነገር አለ አው በነገራችን ላይ በቅርቡ አሁን የሚታየው የሆነው የሳውዲ ሀገር ሰዎች በተለይ የኩዌት ሌሎች የአረቡ ዓለም ወደ ኢትዮጵያ በጣም እየጎረፉ ነው ያሉት ምታየው ይሄ አንዱ ውጤት ነው ኢትዮጵያን በጣም ፕሮሞት ማድረጋችን በየአልጀዚራው በየምኑ ምናምን እየቀረበን ምንድናት እቺ ሀገር ብሎ ጉግል እንዲያደርጉ ወይ እንዲጠይቁ እንዲያስቡ አድርጓቸዋል ስለዚህ ይሄ አንዱ ጉዳይ ነው ሁለተኛ በናይል ጉዳይ ላይ እነሱ የሚያውቁት የነበረው 11 ሀገር ተሻግሮ ኢትዮጵያ ጋር የሚደርስ ውሃ እንዳለ ያንን ውሃ ደግሞ ኢትዮጵያ ያን ሀገሮች በሙሉ ሳይገድቡት ኢትዮጵያ ብቻ ደፍራ የያዘችውና
ግብጽን ሆን ብላ ለመተናኮስ የምታደርገው ድርጊት እንደሆነ አድርገው የሚያስቡ ሰዎች ነበሩ። ስለዚህ የናይል ቅርንጫፎችን በደንብ በማብራራት የኢትዮጵያ ድርሻ ምን ያህል እንደሆነ በደንብ በማብራራት ምናምን የምናደርጋቸው ነገሮች በሙሉ ሌላው ቀርቶ አውቀናል ብለው ከአረቡ አካባቢ እኔ ካጋጠመኝ ዶክተር ነኝ ብሎ ከቪክቶሪያ የሚነሳው ያገዳችሁ ምናምን ብሎ ያወራበትና የሳቆበት ሁኔታ አለ በላይቭ ላይ። በመጀመሪያ ቪክቶሪያ ኢትዮጵያ ጋር ፈጽሞ ግንኙነት የለውም። ስለዚህ መጀመሪያ ቢያንስ ከመግባቱ በፊት እንደዚህ አይነት ውይይት ውስጥ ትንሽ የጂኦግራፊ ነገር አየት ማድረግ እንዳለበት። ስለዚህ እንዲህ አይነት ነገሮች በጣም ነው ከፍ ያደረጉት ኢትዮጵያን ድምጿን በጣም ያሰሙት። ሌላው የኢትዮጵያ ሙስሊም የሆነ አንድ እንደኔ አይነቱ እንደነ መሐመድ አልዓሩሲና ሌሎችም ሙሳ ሼኹ ዛሂድ ዚዳን ሌሎችም ወንድሞቻችን በመናገርበት ወቅት ያው እኛ የተሰራንበት ስሪት ነውና አንዳንድ ጉዳዮችን እንደ ማስረጃ የምንጠቅሰው ነብያዊ ትውፊት ነው። እነሱ የሚያምኑበትን የሚስማሙበትን ቁርአናዊ አንቀጾችን ነው የምንጠቅሰው። የራሱን የአረቡን አባባል ዘዬ ነው የምንጠቅሰው በዚህ ጉዳይ ላይና በጣም አድቫንስድ ሆነን ነው ይሄንባቸውና በጣም ከፍ ብለንባቸዋል። ስለዚህ ይሄ ነገር ትልቅ የሆነ ምት ነው ለግብፁ ዓለም እና ሌላው ዓለም ግን በኋላ ላይ ካሳደርንበት ተጽዕኖ ቅድም ያልኩ ስለ ኢትዮጵያ በደንብ እንደገና የመፈተሽ አቅም እንዲኖረው ማድረግ ብቻ ሳይሆን በህዳሴው ግድብ ላይ ያለውን አቋም ቀይሮ እስከ ማዋጣት የደረሰ ሰው አቃለው ከኩዌትም ከግብጽም ከሳውዲም ከመሳሰሉት ማለት ነው። ስለዚህ ይሄ የሚያሳየው ምንድነው ከፍተኛ የሆነ የሐሳብ ለውጥ በአረቡ ዓለም ላይ በተለይ ፈጥረናል። የግብፁ ሚዲያ ላይ ጥርጣሬ እንዲኖር በደንብ ሰርተናል። መጀመሪያም በተለያዩ ነገሮች አንዳንዴ እንደ ኤግዛጀሬት እንደሚያደርግ የሚያምኑት የሆነው የግብፁ ዓለም በኢትዮጵያ ጉዳይ ላይ ግን ከልክ በላይ ድንበር የጣሳ አካሄድ እንደሚሄዱ በጣም ተጋልጠዋል። ስለዚህ ይሄና መሰል ነገሮች በጣም ሌላው ቀርቶ አንዳንዴ በውይይት ውስጥ እየመጡኛ ጋር በስልክ የሚሳተፉ ሌላው በዓለሙ መድረክ ላይ እንደዛው የኢትዮጵያን አቋም ይዘው የቀረቡ ሱዳናውያን፣ ሳውዲያውያን፣ ግብፃውያን ያገኘንበትና መጨረሻ ላይ ይሄው እንተባበር ወደሚለው መንፈስ የመጡ በጣም ብዙ ሰዎች እንዲፈሩ ሆኗል። ስለዚህ ይሄ እንግዲህ በግል ተነሳሽነት በጣም በጠባብ ሪሶርስ ምናምን ነው ይሄ የተሰራውና እንደ አንድ ደግሞ በሀገር ደረጃ ልክ እነሱ እንደሚያደርጉት ኢንስቲትዩሽናል ታስቦበት የስልጠና ማዕከሎች በደንብ ተዘጋጅቶበት የተለያዩ የኢንፎርሜሽን ፍሰትን በተመለከተ ከመንግስት ወደ እነዚህ ተወያዮችና እንደዚሁም ደግሞ ለዚህ ጉዳይ የሚሰሩ ሰዎች እንደዛው ልክ በግብጽ ስታይል ደግሞ ብንጀምረው በጣም ከፍተኛ የሆነ ውጤት እናመጣለን። ሌላ አንድ የመጨረሻ ምለው የግብጾች ሚዲያቸውን ብቻ አልነበረም የሚጠቀሙት። የግብጽ የሳውዲ አልዓረቢያ የኳታር አልጀዚራ የአልዓረቢያ የሚባሉ ጣቢያዎች እንደ አርቲ የራሻ እንደ ዶቼ ዌሌ ሳይቀር እንደዚሁም አልሁራ የሚባለው የአሜሪካ ጣቢያ እነዚህ ውስጥ ሁሉ በመሰግሰግ ትርክቱን በሙሉ የግብጽ አድርገውታል። ስለዚህ እኛን የሚያጠቁን በእነሱ በራሳቸው ገንዘብና በራሳቸው ሪሶርስ በራሳቸው በጣም ብዙ የሆነ ቻናሎችና እንደገና ከልጅነት ከአንቀልባ እንዳልኩ እስከ ቀብር ድረስ በሚደርስ ደረጃ የሰለጠኑበትን አስተምሮት የያዙ የቲክቶከሮች የዩቲዩቦች ምናምን በተጨማሪ እንግዲህ በዓለም አቀፉ በተላላቅ የሚባሉ ሲኤንኤን አልዓረቢያን ጨምሮ ቢቢሲ እና የመሳሰሉትን ኤምቢሲ እንደዚህ አይነት ጣቢያዎችን በሙሉ ውስጡ በመግባት ወረው የራሳቸውን ተጽዕኖ ያሳደሩበት ነው። ስለዚህ ትግሉ ቀላል አይደለም። ስለዚህ እኛም በኢትዮጵያ ቴሌቪዥን አሁን የተጀመሩ አንዳንድ ሙከራዎች አሉ። በፋና እንደዚሁም አሁን ዋልታና ፋና ከመቀላቀሉ በፊት ለየብቻ የተወሰኑ ሰዓታቶች እየወሰዱ የአረብኛ ፕሮግራሞች አሏቸው። ግን በቂ አይደለም፣ በጣም ጠባብ ነው። የግሎቹም ውጪ ያለነውም ሰዎች አረብኛ የሚችሉ ሰዎች በሙሉ ስልጠና የሚወስዱበት እነዚህን ነገሮች የሚቀላቀሉበት መርህና አካሄድ በጣም ሊታሰብበት ይገባል። እንደ መንግስትም እንደ ግል ማህበረሰብም በዚህ ጉዳይ ላይ በጣም ልናስብበት ይገባል። ያኔ ማሸነፍ የበለጠ እንችላለን ብዬ አስባለሁ። አመሰግናለሁ። ምናልባት እንግዲህ ከዚህ ከአረብኛ ጋር ተያይዞ አንዳንዴ
በተለይ በውጭ ቋንቋዎች ኢትዮጵያ ውስጥ ስራዎች ይሰሩ ነበር። ፈረንሳይኛም፣ እንግሊዘኛም፣ አረብኛም ላይ ፕሮግራሞች ድሮም ነበሩ። ጋዜጣ ሁሉ ነበር። አልዓለም የሚባል ጋዜጣ የሆነ ነገር ይጀመርና በየጊዜው በየዘመኑ እየተሻሻለ እየበለጠ ወደ ዓለም አቀፉ ማህበረሰብ በተለይ ደግሞ ከአረብኛ ጋር ተያይዞ መካከለኛው ምስራቅ አካባቢ ላይ ተጽዕኖ ወይ ደግሞ መረጃዎችን ለማድረስ ያለውን ነገር እያጠናከሩ መሄድ ሲገባ አንዳንዴ በተለያየ መንገድ እንግዲህ ሲሰናከል ይታያል። አሁን የተጀመረው ነገር በዚህ በኩል የሚያደርጋቸው በጎ አስተዋጽኦዎች እንደሚኖሩ አምናለሁ። ምናልባትም ለማጠቃለያም በዚህ መልክ የምታደርገው አስተዋጽኦ ነበር ኢትዮጵያን መረጃ እንዲያገኙ በዓለም አቀፉ መድረክ ላይ ቀደም ሲል የጠቀስከው ሌላው ቀርቶ ከሌላ ቦታ መንጭቶ ኢትዮጵያን አቋርጦ የሚሄድ ወንዝ ኢትዮጵያ ትገድባለች የሚል 85% ያህሉ ከኢትዮጵያ እንደሚሄድ እንኳን የማያውቁትን መረጃ በመስጠት በሌላም በኩል ደግሞ ጸረ አረብ ወይ ደግሞ ጸረ ሙስሊም ዓለም ሆኗን ለግብፃኑም በማስረዳት በአጠቃላይ ለአረቡ ዓለም በማስረዳት የህዳሴው ግድብን በተመለከተ ያሉ የተዛቡ መረጃዎችን በማጥራት ረገድ መሐመድ አልአሩሲ አንተ ሌሎችም ትልቅ አስተዋጽኦ አድርጋችኋል። በዛም የተነሳ ደግሞ ኢትዮጵያ መንግስትም ከግድቡ ጋር በተያያዘ ወደ ምንድነው ግድቡ ሲመረቅም በእንግድነት ወደ ኢትዮጵያ ከሄዱት እንግዶች ውስጥ አንዱ ነህና ምናልባት አሁን ግድቡ በመሃል ላይ ያለ አይተዋል ብዬ አምናለሁ። ከተጠናቀቀም በኋላ ደግሞ ሄደ እንደጎበኛው ገምታለሁ ተጋብዘህም ሄዳልና እንደው እስቲ ግድቡን ያኔ እንደዚህ ሆኜ የተማገትኩለት ብለህ በመሃል ያየው ግድብ አለ የዛን ጊዜ የፈጠረብህ ስሜት አሁን ደግሞ ከተመረቀ በኋላ ያለውን ነገር እስቲ እንደው ምንድነው ባንተ በጀማል ላይ ምን አይነት ስሜት ፈጠረ? የመጀመሪያው የህዳሴ ግድብን ለማየት የሄድኩት በመጀመሪያው ሙሊት እንደተጠናቀቀ ነበር። ይሄ ማለት በ2021 ማለት ነውና የዚህ በዛ ወቅት ያየሁት ግድብ በጣም ያው በእንዳቅሙ 5 ቢሊዮን ሜትር ኪዩብ ብቻ የሚይዝ የሆነ ግድብ ብቻ ነው ያየሁት። የሳድልዳ የሚባለው ውሃ በጣም ትንሽ ብቻ ጫፍጫፉን እንጂ ጭራሽ ውሃ ወደዛ ያልደረሰበት ሁኔታ ነው የነበረው። ከዛ ውጪ ተርባይን በሚባልበት ጊዜ እንደዛው ገና አንድ ተርባይን ብቻ በተገጠመበት ጊዜ ነው። ስለዚህ ይሄ ማለት ምን ማለት ነው? ገና በጣም የሚድህ የሆነ እና በዚህ ላይ ደግሞ አሁን ባልነው የተለያዩ ተግዳሮቶች ውስጥ የሚያልፍ ነው። ጦርነቱ ነበረ፣ የትግራይ ጦርነት፣ ከዛ ውጪ ሌሎችም በጣም ብዙ ተግዳሮቶች ነበሩበት። የህብረተሰቡ ራሱ ያስተሳሰብ ችግር አለ። በፖለቲካንና እንደዚህ የጋራ አጀንዳዎችን የማቀላቀል ነገሮች በጣም ብዙ አሉና እነዚህን ሁሉ አልፎ የግብፅን ተጽዕኖ በተለይ ጸጥታው ምክር ቤት መሄድ ምናምን ነበርና በወቅቱ በጣም ኃይለኛ የሆነ ጭቅጭቅ ነበረ። የናይል ንስር ቁጥር 1 2 ምናምን የሚለውና ሌሎችም የአየር ላይ ጦርነት ልምምድ ምናምን ከሱዳን ጋር የሚለው ያ ሁሉ ባለበት ወቅት እንደው ልብህ ውስጥ ምንም ያህል እንኳን ጥሩ ተስፋ ቢኖርም ግን ደግሞ በዛው ልክ በጣም ፍርሃት ነበረ። ሌላው የመወያየት ራሱ አቅማችን በወቅቱ ሁሉ ጊዜ የነበረው እኛ አንጎዳችሁ ምናምን የሚል ራሳችንን በጣም ዝቅ አድርገን ነበረ የምንገባው። በጣም በተቻለ መጠን እነሱን ፕሮቮክ የማያደርጉ ነገሮችን ነበረ ምን ሞክረው። ግን በኋላ ከዛ በኋላ እኔ በተከታታይ ነው የሄድኩት። በየአመቱ 2ቴም 3ቴም አያው ጀመረ እና በጣም በሂደት በቃ ደረሰልኝ እያልክ ልክ እንደ ልጅህ እየተንከባከብከው እና ያያየው እድገቱን መጨረሻ ላይ ደግሞ በጣም በልዩ ሁኔታ እኔ የተደነኩት በህዳሴው ግድብ አካባቢ ላይ ኢቭን አሁን አንድ ስራ ተሰርቶ ህንጻም ተሰርቶ ምን ብሎ እንደው የተሰራበት እንጨት ብረት ምናምን እዛ ወዳድቆ የሆነች ነገር ምናምን የምታይበት ሁኔታ ነው ያለው። ግን በጣም የሚገርመው የህዳሴ ግድብ ከዛ እንኳን አጽድተውት ኦልሞስት አዲስ አበባ ላይ የምናየውን አሁን የኮሪደር ስራ ተብሎ ያለውን አይነት እንትን መልክ እንዲይዝ ተደርጓል እዛና በመንሄድበት ወቅት ያየሁት ነገር በጣም ቶታሊ ልዩ ነው በጣም እና ከፍጥነት ጋር ጥራቱ እንደገና የውሃው ሁኔታ ደግሞ በፊት ካየነው በጣም እጥፍ ጨማምሮ ስለሆነ ከላይ የመፍሰስ ሂደቱን በ2024 አላደረጉትም። በ2023 ነው ያቆመው። ከዛ በኋላ ከላይ መፍሰስ የሚባለው አልታየም። ስለዚህ ያም ራሱ እንደዛው
ልዩ ውበትን ጨምሮለታል ያችን ማድረጋቸው መጨረሻ ላይ የሙከራና እንደገና ደግሞ ራሱ መልክ ነውና እንደዚህ አይነት ነገሮችን በሙሉ በማየቴ በጣም ልዩ ደስታ ነው የተሰማኝና በእውነቱ አንድ ልጅን አሳድገው መጨረሻ ላይ ለቁም ነገር ሲበቃ ወይም ለሰርጉ በመትጣድበት ወቅት ያን አይነት ስሜት ነው የተሰማኝ ኤኒዌይስ እንዲህ ነው ብሎ መግለጽ የሚከብድ ነው ያለው ሁኔታ በጣም ነው አመሰግነው ኡስታዝ ጀማል በሽር ምናልባት ወደ ማጠቃለያ ሐሳብ እንድታነሳ ነው ግን ቀደም ሲል መሃል ላይ መጨረሻ ላይ እንተነሏለው ብዬ ነው የትራምፕ አስተዳደር በምርጫ ወቅት ከግብጽ ድጋፍ ተደርጎለታል የሚለው ምናልባት በአንድ በተስተናገር ተዛብቶ እንዳይሆን 10 ቢሊዮን ያልክ መሰለኝና 10 ሚሊዮን ዶላር እንደገናም ደግሞ በዚህ ረገድ ላይ ምንድነው የኒው ጀርሲው ሴናተር እንደዚህ እዛ ላይ ተዋናይ መሆናቸው ይታወቃልና ምናልባት እሱን ሰዎች በተዛባ መንገድ እንዳይወስዱት ነው በአንተ በኩል የማጠቃለያ ነገር አንሳና በዚሁ የዛሬውን ፕሮግራማችን እንጠቃልላለን ያው ኪንግስ ኦፍ አባይ ላይ በዚህ በአጠቃላይ በአረቡ ዓለም ባሉ እንቅስቃሴዎች ዙሪያ ከታላቁ ህዳሴ ግድብ በአጠቃላይ በኢትዮጵያና አረብ ፖለቲካ ዙሪያ ሁሉ ጊዜም መረጃዎችን ስለሚሰጥ ያንን እንድትጎበኙም በዚሁ አጋጣሚ ጥሪ ያቀርብኩ ማጠቃለያ ሐሳብህን መድረኩ ክፍት ነው አው በአጠቃላይ እስካሁን ድረስ በሄድበት ሂደት ተባብረናል የተለያዩ የፖለቲካም የሐሳብም የሃይማኖትም የዘርም የሌሎችም ልዩነቶች ባሉበት ሁኔታ የጋራ አጀንዳ እና ፖለቲካ ይለያያሉ ብለን የህዳሴ ግድቡ የሚያሳየውም ያንን ነው ከላይ ጀምሮ የጉንደትና የጉራን ጦርነት ከማሸነፍ ጀምሮ እንደና አፄ ዮሐንስ አራተኛው ከዛም በኋላ የተለያዩ ውሎችን እኛን ፕሮቴክት የሚያደርጉን እንዲሆኑ በማድረግ ዳግማዊ ምኒልክ ከዛ በኋላም ደግሞ ንጉሱ ኃይለ ሥላሴ የህዳሴ ግድብ እና መሰል የሆኑ ሌሎች ግድቦችን ኢትዮጵያ ላይ መስራት ይቻላል ብሎ በማስጠናት በሙከራ በማድረግ ሂደት ሲቀባበሉት የመጡ ከዛ በኋላም በአቶ መለስ ዜናዊ መሰረት መጣልና ጅማሬ ከዛ በኋላ በአቶ ኃይለ ማርያም ደሳለኝ ደግሞ ውሉ እንዲጻፍ በ2015 እና የተለያዩ ከዚህ በፊት የነበሩት ውሎች በሙሉ ገደል እንዲገቡ ያደረገ ያስቻለ የሆነ ስራ የተሰራበት ግድቡን በዛው ልክ እንደዛው የቀጠለበትና በመጨረሻም በጠቅላይ ሚኒስትር ዶክተር አብይ ያሁኑ መሪያችን ለፍጻሜ የበቃበት ነው ስለዚህ ይሄን ክብሎሽ የሚያሳየን ምንድነው የተለያዩ አይዲዮሎጂ የተለያዩ ሐሳቦች ያሏቸው መሪዎች ሳይቀር የተሳተፉበት ሆኖ ግን መጨረሻ ላይ ግን እኛን አሁን ያለነውን ትውልድና የሚቀጥለውን የኛን ትውልድ ግን የሚጠቅም የሆነ ስራ ላይ ነው የተባበርነው ስለዚህ ጀምረናል እና አሁንም እንዲህና መሰል የሆኑ ጉዳዮች የተለያዩ የፖለቲካ የጎንዮሽ እንትኖች ሰጣገባዎች ሳይበግሩን የጋራ የሆኑ አጀንዳዎች ላይ በጋራ በመነሳት በመሄድ ሌሎቹን ልዩነቶቻችንን ነው በሌላ ጠረጴዛ ለመፍታት እየተሞከረ መቀጠል አለብን ነው የምለው የፖለቲካ ልዩነቶቻችን የሐሳብ ልዩነቶቻችን የሃይማኖት ልዩነቶቻችን ይሄ ልዩነት የሌለባትን የሆነችውን ኢትዮጵያንና የኢትዮጵያን ጥቅም የሚነካ በማይሆን መልኩ ማስተናበር እንድንችል በዚህ አጋጣሚ ላስተላልፍ ወዳለሁኝ ኪንግስ ኦፍ አባይ እንደዛው ሁሉ ጊዜ በየቀኑ ላይቭ የምንሰራበት ፕሮግራም ስለሆነ ሁሌ ገብተው ወንድሞች እህቶች እንዲሳተፉ ሐሳብ እንዲሰጡ እንደገና ሰብስክራይብ አድርገው የአባል እንዲሆኑ ከኛ ጋራ በዚህ አጋጣሚ ጥሬን አቀርባለሁ ሲሳይ አገነ ከጥንት ጀምሮ ነው ማየህና በኢሳትን ከዛም በኋላ በአቋምህ ጸንተህ ኢትዮጵያ ላይና የኢትዮጵያን ጥቅም ያቀነቀንክ ነው ያለውና በዚሁ ቀጥል አብረነን እና ሁሌም ከጎንህ ነን አንተም እንደዛው ያለህን ስራ የበለጠ አዳብረህ የተሻለ ነገርም ይዘህ እንደምትመጣ ተስፋ አደርጋለሁኝ አመሰግናለሁ በጣም አመሰግናለሁ ኡስታዝ ጀማል በሽር በኢትዮጵያ በተለይም በታላቁ ህዳሴ ግድብ ዙሪያ በዓለም አቀፍ መድረክ በተለይም በአረቡ ዓለም በኢትዮጵያ ጉዳይ ላይ ከሚከራከሩ ኢትዮጵያን አንዱ እንዲሁም ደግሞ በአረቡ ዓለም በኢትዮጵያ በተለይም በታላቁ ህዳሴ ግድብ ዙሪያ የሚወጡ መረጃዎችን ለኢትዮጵያን በማድረስ ባለ ሰፋ ያለ ሚና ብዙ ኢትዮጵያን ያስታውሳሉ ሰፋ ያለ ጊዜ ወስደን ለሰጠው ቃለ ምልልስ በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ እግዚአብሔር ይስጥልኝ
ቴንክ ዩ ነይማ አመሰግናለሁ ቴንክ ዩ ክቡራን ተመልካቾቻችን ከኡስታዝ ጀማል በሽር ጋር ያደረግነው ውይይት በዚሁ አጠናቀናል። ታናስተ ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ